ገብቶሃል? አንዴ መሐዲሶች ላይ ያነሳኸው ኧረ ቆይ ልጨርስ ወንድም አለ አንዴ ልጨርስና ተቀጥልበታለህ ወል እንጂ ትክክል ነው። የሆነ ፓርት ላይ ነው የሳትከው። ችግር የለውም ትቀጥልበታለህ። ለማንም ባይዘውት ቆይ ያቺ እጥፋቷን ነው ለመሰለ ማይኮ ለማንም እንደ መጅዶ ትልቅ ሪስፔክት አለኝ። ለምሳሌ አያቴ በነገረች አበስ ገበርኩ ኧረ እስኪ ተው ሲዘም በሉ ልጨርስ። የመጨረሻዋን ፓርት ብቻ ልንገራችሁ ሰሚሽኑ እንዴት እንደነበረ። ንጉሥ ተክለ ሃይማኖት ሊትራሊ እንደ ማንኛውም ተራ ነዋሪ ኮመነር አለባበስ ለብሰው አንገታቸው ላይ ሄቪ ስቶን አድርገው ላይክ ትራዲሽናል ኢትዮጵያን ካልቸራል ሲምቦል አብሶሉት ሰሚሽን። ይሄ በነገራችን ላይ እንትን ንጉሥ ሚካኤልንም ኃይለ ሥላሴ በዚህ መልኩ ነው ሰሚት ያደረገው። ታሪኩ እንደዛ ነው። ቀጥታ ሂደው ቤጊንግ መርሲ ፍሮም አፄ ዮሐንስ የታለፉት ማለት ነው። በዛ ምክንያት ነው። ዮሐንስም ከዛ እንደ አንድ የንጉሠ ነገሥት ይቅርታ አድርገውላቸው እንደቀጠሉ ነው የሚያሳየው። እና ይሄን ነው የሚገጥማችሁ ነው አብቹ እያለ ያለው። አንገታችሁ ላይ ድንጋይ አስጭኜ ነው መሸከሽካችሁ ነው እያላችሁ ያለው። ቆይ ማሜ እዚህ ጋር ምን አለ መሰለህ፣ አንድ ያልነካው ነገር ዮሐንስ በሰዓቱ አካባቢው ላይ ሂ ዋዝ ላይክ በቃ ሂ ኢዝ አ ኪንግ ኦፍ ኪንግ የነበረ ነው። የነበሩትን ትናንሽ ንግስናዎችን ምን እያስገበረ ኖሯል። ኢንክሉዲንግ ወደ ኤርትራ ሁላ መጥቷል ያለው። ከመሐዲስቶቹ ጋር ያደረገው ነገር ግን ግብጾቹ በሰዓቱ በነበረው ጦርነት መሐዲስቶቹ ዮሐንስ መሐዲስቶቹ የማረኳቸው የግብጾቹ ወታደሮች ነበሩ እና እንግሊዞቹ ናቸው መጥተው ዮሐንስን መሳሪያ ሰጥተው ከመሐዲስቶቹ ላይ ግብጾቹን እንዲያስፈታ እንትን ያደረጉት ሰዓት ላይ ያኔ ኢንቮልቭ አደረገ። መሐዲስቶቹን ወጋቸው፣ የግብጽ ወታደሮችን አስለቀቁ፣ ለእንግሊዞቹ ሰጣቸው። ዴን ፕሮሚስ ያደረጉለት ነገር ነበረ የዚህ የማሳዋን እንትን እንዲጠቀም እንፈቅድልሃለን ምናምን የሚል ዛስ ዋይ መሐዲስቶቹ መጥተው ሪቬንጅ ያደረጉት። ዳትስ ዘ ኪ ፖይንት። በተረፈ ኢትዮጵያ ላይ በነበረው ንግስና እንደ ማንኛውም ንጉስ እየጨፈለቀም ይሁን ጥሩም እየሰራ ይሁን ለ17 ዓመት ንግስናውን በስነ ስርዓት ማለት he was a king of king መሐዲስቶቹ ጋር ኢንቮልቭ ያደረገባት ነገር ተክለ ሃይማኖትን ያነገሰው ማን ነው ልትነግረኝ ትችላለህ? መሐመድ ተክለ ሃይማኖት ጎጃም ላይ እኮ የነበረ ማን ያነገሰው ንገረኝ እያልኩ ያለው የአፄ ማዕረግም ያልነበረው የዛች አካባቢዋ ንጉስ ነው። አፄ የሚባለው ንጉሠ ነገሥት እስኪ እኔ እኮ ማይኮ በነገራችን ላይ እኮ አፄ የሚባል እኮ የላችሁም እናንተ ማይኮ ታውቃለህ አይደል? መሐመድ አሁን ዝም ብለህ ርቀህ እኮ ለምን እኛ እንዲክቴት ታደርገናለህ? ታሪክን ለምን ታስተምራለህ? ታሪኩን ነው እኔ እያወራህ ያለሁት ስለ ደብረ ማርቆስ ነው እያወራህ ያለ ነው። ማይኮ ደብረ ማርቆስ ልንገርህ ይኸውልህ 1881 ከ1881 ተክለ ሃይማኖት በእነ ዮሐንስ ደረጃ የነበረ ማይኮ አንዴ ማይኮ ደብረ ማርቆስ 1881 ላይ ደብረ ማርቆስ መጀመሪያ የምትባለው ምን ነበረ? መንቆረር ነበር ስሟ። ደብረ ማርቆስ የሚባለው እንዴት እንደመጣ ሁሉ ልንገርህ። መንቆረር ነበር ስሟ። ከዛ በኋላ ነው ደብረ ማርቆስ የተባለችው። እንዴት መጣ ይሄ ካልከኝ ኢምፔሪያል ኢንዶርስመንት ተካሂዷል። ምን ነበር ሲያደርጉ የነበሩት? የሸዋው ንጉስ ዳግማዊ ምኒልክ ማለት ነው እና ኢምፔሪየር ዮሐንስ ራስ አዳልን ኢምፓወር ማድረግ አለብን ብለው ወሰኑ። የጎጃም አስተዳደር ስለነበረ ከዛ ምን አደረጉ? ጃንዋሪ 1881 ዮሐንስ ራስ አዳል ተሰማን ወደ ደብረ ታቦር ይጠሩትና ንጉስ ተክለ ሃይማኖት ኦፍ ጎጃም ብለው ክራውን አደረጉት፣ ሾሙት በንጉስነት ማለት ነው። ያ ማለት የጎጃም ንጉስ እንዲሆን። አንዴ ሚውት አድርገው እየሰማን አይደለም። ከዛ በኋላ ማንገስ ብቻ አይደለም 8000 ሞደርን ራይፍሎችን ግዛቱን እንዲያስፋፋም ጭምር አድርገው ሰጡት። ማን የሰጠው? አፄ ዮሐንስ ደብረ ታቦር ላይ ማለት ነው። ከዛ ሲመለስ ምን አደረገ? ፎሎዊንግ ዲስ ተክለ ሃይማኖት ሪተርንድ ቱ ሂዝ ካፒታል at Menkorer and built a massive royal palace complex and a magnificent church dedicated to Saint Mark ለቅዱስ ማርቆስ
ዴዲኬት የሆነ ቤተክርስቲያንም ሰራ። ከዛ ጊዜ ጀምሮ ነው ደብረ ማርቆስ የሚባለው ወይም ማውንት ማርክ የሚባለው ጉዳይ የመጣው ራሱ ማለት። ከዛ እየቀጠለ ይሄን ካደረገ በኋላ የተፈጠረው ችግር መቼ ነው? ግሬት ዲፊያንስ ኤንድ ዲስትራክሽን የተከሰተው ከዛ በኋላ ነው። የደብረ ማርቆስ ጎልደን ኤጅ የሚባለው ታይም ላይ ምን ተፈጠረ? ሰስፒሽየስነስ ተፈጠረ። ቢትዩንማ በንጉስ ተክለ ሃይማኖት ኦፍ ጎጃም፣ በንጉስ ዳግማዊ ምኒልክ ኦፍ ሸዋ እና በአፄ ዮሐንስ መካከል ምን እየተፈጠረ መጣ? መሻከር። ሁሉም ይፈልጋሉ ንግስና፣ በነገራችን ላይ ሁሉም ማለት ነው። በዛ ምክንያት ከኔ ላይ እያሴረብኝ ነው የሚል ነገር አፄ ዮሐንስ ስለተሰማቸው ምን አደረጉ? ለአንዴና ለመጨረሻ ጊዜ ራሳቸው ያነገሱትን ራስ አዳል ተሰማን ንጉስ ተክለ ሃይማኖት ኦፍ ሸዋ እንትን ጎጃም ብሎ ያነገሱትን መሳሪያ ሰጥተው ግዛትን አስፋፋ ያሉትን መጨረሻ ላይ ክራሽ አድርገው አንገቱ ላይ ድንጋይ አድርጎ ይቅርታ እንዲጠይቅ አደረጉት ነው ታሪኩ። በቃ ይሄን አልቀበልም የሚል ሰው ካለ ጸሐፊውን የታሪክ ሀያሻኖች ጸሐፊዎችን ብሌም ማድረግ ነው የሚጠበቅብን እንጂ ከኔ ጋር ችግር የለብኝ። እሺ ማሜ ልቀጥልልህ። እሺ ይቅርታ። በጣም ጥሩ። እንደ ማሜ እስኪ በፕሩፍ የተመሰረተና ልጅት የሆነ በታሪክ ሪፈረንስ ያለው ነገር አውሩ። እሺ ቴንክ ዩ። በመጀመሪያ እኔ ዛሬ ጋር የተነሳውን ኢሹ እንደ ኢሹ አድርገን ስናነሳው መጀመሪያ ላይ እኛ ነገሮቹን አክሴፕት አድርገን እያብላላናቸው ነው ብዬ አስባለሁ። መጀመሪያ ማንሳትም ስላልነበረብን ማለት ነው። ምክንያቱም ለምንድነው ቀደም እህቶችም ሲያነሱ ስለሰማ ስለነበረ በቃ ታርጌት ፉሊ ለዚህ ዓላማ ይውላል ብለን ካሰብነው ይሄንን እንደ ኢሹ አድርገን 500 እና 600 ሰው በሚከታተል ሚዲያ ላይ የምናወራው ከሆነ አክሴፕት አድርገን ይዘነው እየጮህን ነው። አጠቃላይ ሪኮግኒሽን እየሰጠነው ነው ማለት ነው። እኔ መነሳትም አልነበረበትም ነው። ሙሉ ንጉሶችን እወዳቸዋለሁ፣ አክሴፕት አደርጋቸዋለሁ፣ በዘመናቸው ስራቸው ሰርተዋል ብዬ አስባለሁ እኔ ሐሳብ ከሆንኩ ማለት ነው። ነገር ግን መሐመድ ጋር ነሳው ላይ ንጉስ ተክለ ሃይማኖትና አፄ ዮሐንስ አራተኛ ዋናው ጸባቸው ምንድነው ከተባለ መሐዲስቶች ላይ ነው። እሺ እንጂ ወደ ምኒልክ ወግ ነው ወደዛ ወግ ነው የሚባለው እሱ የተረተረት መጽሐፍ ከሆነ የተረተረት መጽሐፍት እናደርገዋለን። በነገራችን ላይ አንዳንዴ የተጻፉ የሚባሉት የተጻፉ መጽሐፍቶች በራሳቸው ያንተ ሪፈረንስም እየነገርከን ማሜ እንደነገረ ቆይ ማሜ ያንተ ሪፈረንስ ማይኮ ቆይ ለመሰለ የተረተረት መጽሐፍ ሳይሆን አንተም ስትናገር ማሜ ሪፈረንስ እንዳረገው ሪፈረንስ እየሰጠህን ተናገር። ቀደም እኮ ሆተስቱ አንዴ እንትን ልበልህ ቆንጆ ጥያቄ ጠይቀው ነበር። መጽሐፍት ሳትጠቅስ አንተ የጠየቀው ጥያቄ ንጉስ ተክለ ሃይማኖት ከመሐዲስቶች ጋር ግንኙነት ነበረው ወይ የሚል ጥያቄ ጠይቀው ነበር እኮ። የሚገርም ጥያቄ ማለት ነው። ምንም ማስረጃ ያስፈልገው። አንድ ነገር ልንገርህ እዚህ ጋር መጀመሪያም ንጉስ ናቸው። አጠቃላይ ደግሞ የሀገሪቱ ገዢ አፄው ናቸው። ገብቷል አይደለ? ነገር ግን በወቅቱ መሐዲስቶች በጎንደር በኩል በመተማ በሚገቡበት ሰዓት ተዋጋ ተብሎ ትእዛዝ ይሰጠዋል ለንጉስ ተክለ ሃይማኖት። ዋናው አለመግባባቶች የተፈጠሩና ቅሬታው የተፈጠረበትን ነው የምነግርህ። ተዋጋ ተብሎ ትእዛዝ በሚሰጥበት ጊዜ ሊዋጋ ወደ መሐዲስቶች ከቻልክ የመሐዲስቶቹ የገቡበትን ምክንያት ብትነግረን ጥሩ ነው። የጀመርኩትን እየጨረስኩ ወደ አንድ የምንሄድ ከሆነ ብዙ ታሪኮችን ማንሳት እንችላለን። ግን ቱ ዘ ፖይንት ያለውን ብቻ መልሼ ልለፍ ብዬ ነው። እሺ የዛኔ ሄዶ ንጉስ ተክለ ሃይማኖት ተዋጋ። እንዳሁኑ ቴክኖሎጂ ረቀቀ አይደለም። እንዳሁኑ ያሉት ነገሮች ኢሚዲየትሊ የሚደርሱ አይደለም። በሰው በደብዳቤ ነው የሚሄዱት። ሲሄድ ግን ንጉስ ተክለ ሃይማኖት ከመሐዲስቶች ጋር ገጥሞ ያለው ሰራዊት በቂ ባለመሆኑ ተሸንፎ ወደ አገሩ ይመለሳል። ሲመለስ ለንጉሱ የደረሳቸው የጎጃሙ ንጉስ አልዋጋም ብለዋል የሚል ነበር የደረሳቸው። ሲባሉ ቀጥታ ወዴት ነው የመጡት? እሳቸው ወደ ጎጃም ነው። መሐዲስቶችንም አልፈው ማለት ነው። ይቅርታ አድርግልኝና ስለ ዋክሹም ጎበዜና ልጃቸው ያረፈበትን ሰዓት ስትነግረኝ ሆነ እያንዳንዱን ታሪክ እናወጣው ከተባለ ብዙ መንገድ ስለምንሄድ ብዬ ነው። አሁን ስለ ዋክሹም ጎበዜ ማወቅ ይጠይቃል። ስለዚህም ራሱን የቻለ አፈ ታሪክ አልልህም እስከነ ግጥሙ ነው የምናስቀምጠው ከፈለግን ማለት ነው። እኔ ግን ዋናው
እነሱ በጊዜያቸው ቆንጆ ስራዎችን ሰርተዋል። በሰሩት ስራ ግን ክፍተት የተፈጠረ ሊኖር ይችላል ብዬ አስባለሁ። ሰው በዛን ጊዜ ወደ ጎጃም መጡ። ጎጃም ላይ የተፈጠረ ክፍተት ነበረ። ያን ክፍተት ተፈጥሮ እሳቸው ተመልሰው ወደ ጎንደር ሄደው በመተማ በሚገጥሙበት ጊዜ አጽም አግኝተዋል። ማን? ንጉሱ አንገታቸው ከመቀላታቸው በፊት ማለት ነው። ገብቷል አይደል? ይሄ ምንድነው ብለው የአካባቢው ማህበረሰብ ሲጠይቁ አንድ አባባል ብየልልህ ወይም ደግሞ አንድ ምሳሌ ብየልልህና ይሄን አስታውሰው። በጎንደር ቢሄዱ ቀና ነው መንገዱ፣ በወሎ ቢሄዱ ቀና ነው መንገዱ፣ ዋክሹም ቢሄዱበት ንጉሱም ቢሄዱ የሚል ሙሾ የወረደ ለምንድን ነው? የት ነው የወረደስ? ቅድም የሆነች እህት አንዳንድ ጊዜ እናቴ ነገራኝ የሚባሉ ነገሮች በአፈ ታሪክ የሚሄዱ ይመስሉና ምንጫቸው ይጠፋል። ገብቷል አይደለ? ያ የተባለበት ምክንያት የጎጃም እናቶች ጸጉራቸውን የተላጩበት ምክንያት ለምንድን ነው ስትል እሱን ታገኘዋለህ። ግልጽ ነው። ይሄንን አድርገው ንጉሱ ወደ መሐዲስቶች በሚሄዱበት ጊዜ መሐዲስቶች ላይ ሊገጥሙ ገና ሳይጀምሩት አጽም ያገኛሉ። ይሄ ምን አጽም ነው ሲሉ የጎጃም አርሶ አደር መጥቶ ረግፎ ነው ተብሎ ይነገራቸዋል። ይቅር በለኝ ወገኔ በድያለሁ ብለዋል እዛ ቦታ ላይ። ገብቷላ? እንደው ባጭሩ በጥቂቱ ይሄን ልበል እና ሆተስቱ መጀመሪያ ላይ መሐመድ እየተናገረ ባለበት ሰዓት እንዴ ከመሐዲስቶች ጋር ማብሮ ነበር እንዴ የሚል ጥያቄ ስትጠይቀው ደስ ብሎኛል። ገብቷል? አንዳንዴ ስር መሰረቱን ይይዛል። አንተም እንኳን ሳታቅ ጥያቄውን ጠይቀው ስለነበር ብዬ ነው። አንዳንድ ጊዜ ማስረጃ ሳላክ ሳይሆን አውቄ ነው የጠየቅኩት። ቀጥለኝ። ናይስ ጎበዝ። እሱ ከሆነ በቃ አመሰግናለሁ። ይሄን ያህል ካልኳችሁ ሌሎቹ ይቀጥሉ፣ ጊዜ አልወሰድባችሁ። እሺ እኔ ግን ሐሳብ አለኝ። አንድ ጊዜ ግን እኔን አላስጨርስ እያላችሁኝ ነው። ሁላችሁም አትነኩትም። ከዚህ ሁላ በኋላ ዮሐንስ እኮ በቃ ኤቭሪባዲ ኖስ ኢትዮጵያ ላይ ኖርዘርን ኢትዮጵያ ላይ ስልጣኑን በስነ ስርዓት አስፋፍቶ ይኖር የነበረ ንጉስ ነው። ምንድን ነው? ኦኬሽ ስልጣኑን አስፋፍቶ ይኖር የነበረ ንጉስ ነው ዮሐንስ። ግን ምንድነው ከመሐዲስቶቹ ጋር ያጋጨው ዋናው እንትን በሄቪ ትሪቲ ላይ እኮ አለላችሁ እኮ ዮሐንስ ኢንጌጅ ያደረገው ከብሪቲሽ ሶልጀር ጋር ነው፣ ከእንግሊዙ ጀነራል ጋር ነው። እዛ ቦገስ ላይና እንትን ላይ የነበረው ዲል ነው። እኔ ዶልፊን እንትን አምጡ ትላለህ፣ ማምጣት እችላለሁኝ። እዚህ ጋር አውጥቼው ላሳይ እችላለሁኝ። ራስ አሉላ ሰክሰስፉሊ ስኮርትድ የኢጂፕሽያን ጋሪሰንስ እንትኖችን ሰክሰስፉሊ እንዴት እንዳደረገና ያ ነገር ነው። ሪፈረንስ ፕሩፍ ቢሆን ጥሩ ነው። ግን በመሰለ ሚኪ አንተም እኮ ኤርትራ ከመጠራት በፊት ይሄ ታሪክ አንተ ክሌም ማድረግ የምትችለው ታሪክ ነው። ያንተ ታሪክ ሊሆን የሚገባው ነው። ግን አንተ ፈርጥጠህ ሳይሆን ለመሰለ ማይኮ የሚወራው የንጉሠ ነገሥት አፄ ዮሐንስ ያንተ ታሪክ መሆን የሚገባው ነው። አንተ ክሌም ልታደርገው የሚገባው ነው። የኔ ንጉሶች በዛ ተው የኔ ንጉሶች በዛ አይደለም ያንተ ንጉስ ሞሶሊኒ ስላረክ ነው። አይደለም ሞሶሊኒ ስላረክ ነው እንጂ ሞሶሊኒ ያባረረ ንጉስ እያለ የተባረረው ንጉስ ስለመረጥክ ነው እንጂ ኤኒዌይስ ቀጥል። ኦኬ በመጀመሪያ ደረጃ አላባረረም። የትኛውም የኢትዮጵያ ንጉስ ከኤርትራ ውስጥ የጣሊያንን ሞሶሎኒን ኦር የጣሊያንን ወታደር ያባረረ የኢትዮጵያ ንጉስ ቢኖር ኖሮ ኤርትራ በጣሊያን ቀኝ ግዛት ውስጥ አንድ ቢኖር ኖሮ ኤርትራ በጣሊያን ቀኝ ግዛት ውስጥ አትገባም። ኢስ ክሊር። ያባረረ የለም ማንም ሰው። ዮሐንስም ቢሆን ከእንግሊዞቹ ጋር ይሄ ሄዊ ትሪቲ ላይ ከእንግሊዞቹ ጋር ዲል ያደረገው ኢንፋክት እዛ ጋር የሰራው ስህተት የኢጂፕሽያን ወታደሮችን ከማህዲስቶች ጋር ማስለቀቁ ነው። ጦርነት ውስጥ ገብቶ ማህዲስቶቹ የመከዳት እንትን ነው ያዛቸው። በዛ ሰዓት ላይ ሜቢ ለዮሐንስ ያ ስትራቴጂ ኢወርክስ ጥሩም ሊሆን ይችላል። ከእንግሊዞቹ በጣም የተቀበለው ተተኳሾች፣ መሳሪያዎች፣ ብዙ ነገር ነበረ። ቀኑን ጠብቆ ማህዲስቶቹ መተውበታል ማለት ነው። አሁን ይሄንን ነገር መነጋገር ካልቻላችሁ ኢትዮጵያ ላይማ ዮሐንስ he was the king of king ማንም ሰው ነቅነቅ ያደረገውም ነበረ። ማንም ሰው ኢንክሉዲንግ ወደ ኤርትራ መጥቶ በነበረበት ሰዓት ላይ እኮ
ከራስ ወልደ ሚካኤል ጋር ከኤርትራ ነገስታቶች ጋርም ውጊያ አድርጓል። ኧረ ራስና ነገስታት ለይልን አንተ ሰውዬ እንዴ ደግሞ ለምን እንደናረገን አንድ ነገር ልናገር ነው። ትንሽ እድል ስጠኝና እስቲ ማይኩ አናግረው ሲለ አሁን ያለውን ነገር የዛሬ 5 ዓመት 6 ዓመት ጋር ላገናኛት አስቤ ነበረ፣ ግን ቀጠልና እሺ ደቂቃ ይቀጥልበት ልጨርስና ትንሽ አሁን በቅርብ ጊዜ የተፈጸሙ ነገሮች አስታውሰን መግባባት ያልቻልን ሰዎች የዛሬ 100 ዓመት ምናምን የነበረ ታሪክ እያነሳን ደግሞ በጸሐፊዎች የየራሳቸውን ኢንተረስት የየራሳቸውን ስሜት ያንጸባረቁበት ታሪክ እያነበብን ምንም መግባባት አንችልም። እነዚህ ሰዎች በአቅማቸው ሁሉንም ነገር ሰርተዋል። በዛን ጊዜ ትምህርት አልነበረም። አይደለም ብራዘር፣ ለምን እንደተነሳ አውቀዋል። አዳምጠኝና አይደለም አዳምጠኝ። እኔ እኮ ምን መሰለህ አብይ መሐመድ የሚባል አብይ መሐመድ የሚባል ሰው ኖ ያነሳል። ቆይ አጀንዳው ላሲዛ የተነሳው ዋናው ለምን መሰለህ አብይ አህመድ የሚባል ሰው ጣሊያንና አጼ ዮሐንስን አመሳስሎ በትግራይና በአማራ ህዝብ ቁርሾ መፍጠር ስለፈለገ ነው። እሱ ነበር እንትኑ እንጂ ወደ ዲቴል ሰምቼዋለሁ። ደብረ ማርቆስ አካባቢ የተናገረው ነው አይደል? እሱ ሰምቼዋለሁ። አሁን ምን መሰለህ ያ ያለውን ታሪክ ወደ ታሪክ ስለገባቸው ነው እንጂ ያ ያለውን ነገር የገለጽከው ነገር እውነትም ሊሆን ይችላል ላይሆንም ይችላል። የዛሬ 100 ምናምን ዓመት ብዙ ታሪክ ሰርተዋል እነዚህ ሰዎች ባይዘወይ ኤቭሪቲንግ ሁሉንም ሁሉንም ንጉስ የሚባል ስማኝ፣ ሁሉንም ንጉስ የሚባል በአቅሙ የሚመስለውን ነገር ብዙ ነገር ሰርተዋል። አሁን ሊሆን የሚችለው የሚባለው አጼ ዮሐንስና ጣሊያን ማመሳሰል እንዴት ነው ሊሆን የሚችለው? ሊሆን ይችላል ማለት ምንድን ነው? ልንገርህ፣ እኔ አሁን ማውቀውን ነው የምናገረው። ልንገርህ፣ በማላውቀው ነገር አልናገርም። ለምን መሰለህ? እኔ አሁን የትግራይ ተወላጅ ነኝ። በግልጽ ልንገርህ፣ እኔ የመምህር ደስታ ገብረ ኪዳንን መጽሐፍ አንብቤ እውነቱ ነው ብዬ ከተነሳው ሌላ ችግር ውስጥ ነው የምገባው። ባልነበርኩበት ባላየሁበት ነገር ይሄን ነገር ተጨባጭ የሌለበት ነገር የየራሳቸው ጸሐፊዎቹም እኮ ሰዎች ናቸው። የየራሳቸው ኢንተረስት ሪፍሌክት የሚያደርጉበት ጉዳይ ነው። አሁን ለምን ተነሳ የሚለው ለምን ይጠቀመዋል ነው አቤ አሁን ለምን ተነሳ የሚለውን ነገር አሁን ባለው በስልጣን ያለውን ነገር ምን እየሰራ እንደሆነ ቢነግረን ጥሩ ነበር። ያለፉትን ነገር እያነሳ እኛንም የነሱን እየተከተልን ልዩነት እየፈጠርን ችግር እየፈጠርን እየወጣን ስለሆነ ነው ያለውን ነገር። አሁን አጼ ዮሐንስ አሁን በትግራይ አካባቢ ስለነበሩ እስከ ኤርትራ የነበረውን ትግርኛ ነበር ከንጉሱ ስም ጀምሮ ከምናምን ጀምሮ ደርግም ጭምር እንኳን ደጓሊ አካባቢ ይሄ ደጓሊ የራሳቸውን ሐውልት አቁሟል። የአሉላ አባ ነጋ ነበር። እሱን ተወው። ጣሊያን ብትሄድ በሮማ ቺንከቸንቶ የሚለውን ነገር አደባባይ አለ። አንዴ ሐለፈው በእናትህ አንዳንድ ጊዜ በራሳችሁ መደጋገም እንትና ንጉስ አጼ ዮሐንስ አይደለም። አንድ ጊዜ ተረጋጋና እንትን በለልን። አጼ ዮሐንስ ማለት ነው ጎጃም ሄደው የፈጠሩት ችግር እኮ ይኖራል። ኦፍ ኮርስ እንትን አላቸው እኮ በዛን ጊዜ የነበሩ በደል ወደዚህ የለም አይደለም። ምን ይጠቅማል አሁን ላይክ ህወሓትን አንስቶ በህወሓት ችግር የአማራ ፖለቲካ ከህወሓት ጋር መቆራኘት እንደሌለበት በታሪክ በዚህ 35 ዓመት ታውቃላችሁ ሂስትሪያችሁን ምን አይነት ፖለቲካ ኢትዮጵያ ውስጥ ተሰርቷል ምናምን ብሎ የአማራን ህዝብ እኮ ተዋርድስ ተዋርድስ ህወሓት ማነሳሳት ይቻላል። ምንድነው ጥቅሙ ነው? እንደ መንግስት ያለፈ ታሪክ እያመጣህ ማለት ነው። አጼ ምኒልክ እንደሆነ አጼ ዮሐንስ እንደዚህ ሆነ ባይዘው እኔ እንደዚህ ስል ማለት ነው ኢንክሉድድ በኦሮሞና በአማራ ያለም ስለምቃወም ነው። ናት ኦንሊ በትግራይና በአማራ አይደለም። በትግራይና በአማራ ብቻ አይደለም። ምን ይጠቅማል ነው? ልክ ነሽ። አንድ ጊዜ ዶልፊን መቼ ነው ተራችን? ያው አንናገር ከሆነ ተራችን መቼ ነው የሚለውን ብቻ ለማወቅ ነው። ወይ ጨርሶም አይ መናገር አይቻልም። ለቹቹ ዝም ብሎ ይጠብቃል እዚህ የሚልም ከሆነ ነገር ዶልፊን ቆይ ቹቹ ትከተላለህ። አንተ እንድትነግረኝ አለ ዶልፊን ባለቤቱ ያስገባኝን ነው የምጠይቀው። ዶልፊን መቼ ነው ተራይ? ኦኬ ልንገርህ እኔ ዶልፊን የለህም? አለው አይሰማም እንዴ? ልብስ መቼ ነው ተራይ?
ተራይም ብቻ ነገር እሱን እንፈልገው ካለ ተራይ ከሌለም የለም መጀመሪያ ላረጋግጥ ይሰማል ድምጼ ይሰማል ይሰማል ኦኬ ከኤችኤኒ ቀጥለ ታወራለች እቹ ኤችኤኒ ግን አንተ እኮ ቆይተህ ነው የገባው ነኝ ይወጣው ነው እንጂ ቀጥለ እየወጣው ነው እያሰው እሺ ታወራለህ ቀጥለ ከሱ ኤኒዌይስ ባክ ቱ ዘ ቶፒክ ኤችኤኒ የገባ አልመሰለኝምና በአጀንዳው ከገባ አጀንዳው ላይ አተኩረ ማውራት ይችላል ስለ አፄ ዮሐንስ ተመልሰን እንድናወራ ያስገደደን አብይ አህመድ የሚባል ከረንትሊ የኢትዮጵያ መሪ ነው ኢትዮጵያ እየመራ ለምንድን ነው አብይ አህመድ በማባላት ስልጣኑን እንዲቀጥል የሚፈልገው ለምን አስማምተው እኮ መቀጠል ይቻላል ወይስ ኢትዮጵያ የሚባል ሀገር ተባልቶ እንጂ ተስማምቶ መቀጠል አይችልም የሚል ኮንክሪት ሐሳብ ስላለው ነው በሚል ነው የጀመርነው እንጂ ስለ 200 ዓመት 300 ዓመት ማውራት አልፈለግም ቀጥለኝ ለፉም ለማርያም ሐለፉም ቀጥል ኤችኤኒ ይጨርስ እሱ አልሰማኝም እንደ ቀጥል እኮ ብያለሁ አለ ኤችኤኒ ኦኬ ካለ ቀጥልሽ አሁን እሱም እኮ በራሳችሁ ጊዜ እየመለሳችሁት ነው አሁን ይሄን ነገር ምን አስፈለገ የሚለውን ነገር እዛ ጋር ርዕሱን እሱን ነገር ብናደርገው በጣም አሪፍ ነበር ወደኋላ እየተመለስን ስለሆነ ነው እኔ ያለውን የታሪክ አንዳንድ ጊዜ ጸሐፊዎች በየራሳቸው ስለሚጽፉት እሱን ነገር ስሜት ውስጥ ከቶን እኛም ሳንግባባ አንዳንድ ሊያይ ብዬ ነው እንጂ ተፍቶኝ አይደለም ይሄን ታሪክ አሁን ተናግሮታል ይሄን ነገር ተናግሮታል ይሄን ብቻ አይደለም በሌላ ቦታውም እንደዚህ አይነት ነገር ተመሳሳይ አይነት ስራ እሰማለሁ እኔ ምን አስፈለገ የሚል ጥያቄ ግን የለም ማንንም የለም ኢቭን ኢፍ ጋዜጠኞች እኮ ኢንተርቪው ሲሰጥ ምናምን እናያቸዋለን በትግርኛም በአማርኛም በምናምን ስለዚህ ጉዳይ መለስ ብለ ለምንድን ነው እንደዚህ ነገር ለምንድን ነው ጥቅሙ ምንድን ነው ብሎ የሚጠይቅ ጋዜጠኛ እኔ አይቼም ሰምቼም አላውቅም በሚፈልገው አንድ መሪ በሚፈልገው ሳይሆን አገሪቷን በምትፈልገው ህዝቡ በሚፈልገው ኢንተረስት መሄድ አለበት እንዳሁኑ አሁን የኢትዮጵያ ሉዓላዊነት አሁን አለ ሊባል ይችላል አሁን የኢትዮጵያን መሪ ባለበት ሀገር የኢትዮጵያ ሉዓላዊነት እየተከበረ ነው ለማለት እንችላለን ወይ ማንም በኢትዮጵያዊነት ከሁሉም በላይ እኔ በጣም ግርም የሚለኝ የሆነ ነገር ዳር ድንበር ተደፈረ ከተባለ የሚያደርጉትን ነገር ይሄ ብሔር ምናምን ልዩነት ምናምን የሚባል ነገር የለም ሀገር ሌላ ጉዳይ ነው መሪ ከሀገር በታች ነው ይሄን ለይተን ባለማወቃችን ብዙ ችግር አሁን ውስጥ እየገባን ነው ያለው ምክንያቱም እኔም ማቀው በአይኔ ያየሁት በ90 ዓመተ ምህረት የሻዕቢያ ወሮናል ሲባል እዛ ጋር የተሳተፉ ስንት ሰው እንደነበር አውቀዋለሁ እኔ ምንም ማያውቀው ትግራይ መጥቶ ማያውቅ ይሄ ኢትዮጵያ ዳር ድንበር ተደፍሮ ተብሎ ማለት ነው ይሄ ብዙ ዓመታት ያስቆጠረ ታሪካችን ነው በዚህ ዙሪያ ነው አሁን እርሶን የሚመሯት አገር ዳር ድንበሯን ያከበረች ኢትዮጵያ ክብሯን የጠበቀች አገር ናት ወይ በዚህ ነው የሚለካ አንድ መሪ አሁን ያለው ወደ ኋላ መጣ ደግሞ ማናቀው ነገር እኔ ለራሴ ግልጽ ልንገራችሁ አላቀውም በቃ በግልጽ እኔ በቅርብ ቀን የታተሙ የታሪክ ምናምን መጽሐፍት ምናምን ማቀው አውቄያለሁ አንብቤዋለሁ እንደ ትክክለኛ ታሪክ አድርጌ ወስጄ ግን ከማንም ሰው ጋር አልማወትም እኔ የዛሬ 100 ዓመት 150 ዓመት የነበረውን ታሪክ እንዲያም እነሱን ነው ማደንቀው እኔ ግልጽ ልንገራችሁ እነሱን በጣም አደንቃቸዋለሁ ምክንያቱም በዛን ጊዜ ትምህርት አልነበረም በሚመስላቸው ሰርተዋል አገራቸውን ግን አላስደፈሩም ሉዓላዊነታቸውን ግን አላስደፈሩም አሁን ስለ ጽምደው ቀድም ሲነሳ ነበር አበባ መሰለች ያነሳችሁ ጽምዶ አሁን አብዛኛው የትግራይ ህዝብ ጭምር ነው ልንገራችሁ በዛ በቅርበት ጽምዶ ሲባል አሁን በማህበራዊ ሚዲያ ብላም ሲያወሩት ነው አሁን ሰውን የሚያውቀው እሱ ግን አይደለም እችን ሀገር ለማፍረስ የዛሬ 3 ዓመት ሻዕቢያ ራሱ ማለት ነው ከግብጽ ከሱዳን ከደቡብ ሱዳን ከሶማል በመተባበር
ይሄ የቆየ ታሪክ ያለውን በኢትዮጵያ በተለይ በአፍሪካ መዲና ሆና ያለውን የኤጋድ የምናምን የፖለቲካ መናኸሪያ የሆነችውን እችን ነገር አፍርሰ እንደገና መስራት አለብን የሚለውን ሐሳብ ያመጣው ሻዕቢያ ነው። ይሄ ላለፉት 4 ዓመታት ሲሰራበት የቆየው ነው። በኤርትራ ኤምባሲ ሚዲያ የሚለውን የደቡብ ሱዳን አምባሳደር ማነው ዮሐንስ ተክለሚካኤል መሰለኝ እሱ ይሄን ነገር በዝርዝር ነው ያስቀመጠው። ሻዕቢያ በአስቸኳይ እንዲወርዱ ተብሎ ከዩቲዩብ ነው የወረደው በ20 ደቂቃ ሳይሞላ ማለት ነው። አሁን 20 ደቂቃ መምህር ገብረ ኪዳን የጻፉትን አላምንም፣ በጽሁፍ አላምንም፣ በወሬ አላምንም ስትል ቆይተህ የሻዕቢያ ሲሆን ግን እንዴት ልታምን ቻልክ? ቆየኝ እኔማ ቆጥተን አላምንም ስትል ነበር። ልስጥህ እኮ ነው እኔ ልንገርህ ታሪክ። አሁን አንተ ታሪክ ጸሐፊ ነህ አይደል? ታሪክ ጸሐፊ ከሆንክ የዛሬ 100 ዓመት የነበረውን ጉዳይ የጻፍከውን ነገር አነበዋለሁ እንጂ አላምነውም። እንዴት ልመነህ? ስንት ነው እንደ ዕድሜ? ታዲያ የሻዕቢያ ነገር ነው። ኖ ያን ታሪክ እኮ የጻፉት ይኸውልህ፣ ታሪክ እኮ የሚጻፈው የዛሬ 100 ዓመት እኮ ታሪክ የሚጻፈው እኮ ከናሬቲቭ ከተለያየ እሱም ብቻ ሳይሆን ማይኮ ለምንድን ነው የምታነበው? ማታምነው ከሆነ ኢን ፈርስት ፕሌስ ማታምነው ከሆነ ታሪክ የምታነባለህ ነው። የሻዕቢያ ሲሆን ግን የሻዕቢያ የሆነ ኤምባሲ ሚዲያ የሚባል ማይኮ ተረጋጋ። የሻዕቢያ ሆነ ያለ ነገር ነው። ይሄው ነው። የድሮ ግን አናምንም። እኔ አላምንም። ኢትዮጵያኖች የጻፉት ተጋሩ ይሁን አማራ ይሁን ምን ይሁን ፖለቲሳይዝ ያደርጉታል። ለምን መሰለህ እኔም ብለህ ለምን መሰለህ የተናገረው በቅርብ ጊዜ የወጣው መጽሐፍ ነው። በዘውዱ ገብረስላሴ ማወቅ አለብን። ሰው ይመናገር ዘውዱ ገብረስላሴ የጻፉት አሁን ጁላይ ውስጥ አማዝን ያለ መጽሐፍ ነው። ይሄንን መጽሐፍ ፖለቲሳይዝ የሆነ ነው። ድሮ የተጻፉ መጽሐፎች በጣም ፖለቲሳይዝ ነው ሁሉም። ምንድነው ይኸውልሽ፣ ለማንኛውም ግን ይኸውልሽ የኢትዮጵያ ታሪክ ውስጥ እነዚህ የኢትዮጵያን ጸሐፍቶች የጻፉት የታወቁ ሂስቶሪያሎች የጻፉ መጽሐፍ አሁን የተጠቀሰው የለም። በዛ ወቅት ላይ የነበረው ሁኔታ እንደሚታወቀው በዛን ጊዜ አንዱን ለማጥቃት ወደኋላ የማይልበት የነበረ ሁኔታ ነው። ግን ስፔሻሊ ስለዚህ ዱርብሽ ግን ልንገራችሁ። ግን ዱርብሽ ከኢትዮጵያ ብቻ አይደለም የተዋጋው። የእንግሊዝ ሱዳንና የእንግሊዝ ግብፅና ዱርብሽም ተዋግተዋል። በዚህ ሰዓት ላይ ዱርብሽ አይ ቲንክ እኔ ግን ተረኛ ለምን ጣልቃ እንደገባ አላውቅም። አልጨረስኩም፣ በመሀል ገባሁ። ላጠቃልለውና ከዛ በኋላ ተረኛውን ሄዳል። እኔ የምላችሁ ምንድን ነው ያላየሁት ነገር አላምንም። መብቴ እኮ ነው እንዴ። ማንም ሰው ታሪክ ጸሐፊ ነኝ ብሎ በራሱ ስሜት የጻፈውን ታሪክ አምኜ ከማንም ሰው ጋር ልጣላም። እኔ ሰው ነኝ። ታዲያ ከየት አምጥታ ነው ታሪክ ያለው? ይጨርስና በእናንተ ተራ ታሪክ እየነገረን ታሪክ አላምንም ማለት ምን ማለት ነው? ታሪኩ በኋላ ታሪክ አላምንም አይደለም። አንተ ይኸውልህ ጽሁፍም የምሁራኖችንም እንትን አትቀበልም፣ አታምንም። ተረት ግን ታምራለህ። የሆነ ኤምባሲ ሚዲያ የሚባል ነገር ሰማና ማይኮ ችግር የለውም እኮ ማይኮ ችግር የለውም እኮ አንተ ተራ እንትን ትለዋለህ። ችግር የለውም ማይኮ ይጨርሳል። አሁን ያለውን ነገር ላጠቃልልና ችግር ታሪክን አስጨርሰኝ እንጂ አስጨርሰኝ። ሜቶዶሎጂ አላካተተም ብለህ ነው እንጂ መሆን ያለበት ታሪክን አላምንም ብሎ ዝም ብሎ ልንገርህ እኮ ምን አመጣው? ለእኔ ሊጎዳኝ ይችላል አይደል? መብቴ ነው። አላምንም የማንም እኮ ነው አልኩህ። እኔ የራሴም ያለው ታሪክ የሚጽፉትን ሰዎች አላምናቸውም አልኩህ። በቃ እኔ እኮ የራሴ ነው የምናገረው ያለሁት። በአንተ ላይ አልተጫንኩም። አፄ ዮሐንስን ንጉሠ ነገሥት ነበሩ። አፄ ዮሐንስ ንጉሠ ነገሥት ነበሩ። አሁን ልጨርስና ምን መሰላችሁ? አሁን ምን ያለው መሰላችሁ? አሁን በሰው ስለማንም አላምንም ነው ያለው። የገብረ ኪዳን ትግራዊ ነው። ገብረ ኪዳን የሞተው ሰውዬ ምንድነው መሰለሽ? ይሄ እኮ ፋላሲ ነው። ባይዘው ይሄ ሰውዬ ራሱን አፄ ዮሐንስ በህይወት ይኖር እንደነበረስ በምን አወቀ? ካላመነ ዮሐንስ የሚባል ሰውዬ ንጉስ ልጨርስና ዶልፊን ሊያሳብረኝ ነው። አንዴ በህወሓት ፓፔት፣ አንዴ በሻዕቢያ ፓፔቶች መስራት ታውቃላችሁ። ሰውዬው ኤኒዌይ ቀጥል ትንሽ እንደ እኔ ልጨርስና እኔ የምለውን ነገር በምን መሰለህ? እኔ ለመሰለህ ፍሬ እውነት እኮ ነው። ማይኮ የነገረህ እውነት ነው። አፄ ዮሐንስ መኖራቸው በታሪክ ካልሰማ በህይወት እንደኖሩ በምን ታውቃለህ?
ታሪክ የተነገረው አላምንም። ዶልፊን ሞዴሬት ብታረጋቸው ወይም ያቋርጡ ብታሰጣቸው እሺ፣ አያቋርጣቸው፣ ማንም አያቋርጠው። ለማንኛውም በጣም ይገርማል። ኢትዮጵያ ታሪክ ፖለቲሳይ ይደረጋል። አንዴ ጨርሰው፣ አንተም እባክህን አንዴ ጨርሰው። በቃ እኔ ልንገርህ በግልጽ ማለት ነው። አሁን ወላጆቻችን አሉ የራሳቸውን የንጉሳውያን ኳሊቲ የራሳቸውን በዛን ጊዜ የነበረ ጥሩ ሁኔታ ሲያወሩ ሰማቸዋለሁ። እኔ የምቀበለውን ሊኖር ይችላል፣ የማልቀበለውን ሊኖር ይችላል። አሁን ያለው ግን ችግርም የሚፈጥርብን ለመለያየትም ምክንያት እየሆነብን ደግሞ የዛሬ 100 ዓመት በነበረውን አሁን እንኳን በቅርብ ጊዜ የተፈጸመውን ነገር አስታውሰን መግባባት ያልቻልን ሰዎች ወደኋላ እየተመለሰን ብንከራከር ዋጋ የለውም እኮ። አሁን ስለ ወደፊቱ አሁን ለሚቀጥለው 20-30 ዓመት ያለውን ጄኔሬሽን እንዴት ብንሆን ይሻላል፣ እንዴት ተግባብተን ብንኖር ይሻላል ብንል እኮ ጥሩ ነው። ሁሉንም ከውስጣችን የሚመጣው ችግር የሚፈጥሩ ሰዎች ከውስጣችን የሚመጡ ናቸው፣ ከውጭ የሚመጡ ሰዎች አይደሉም። ይሄ ነው ታሪክ። ይሄን ታሪክ የሚያውቅ ከሆነ የኢትዮጵያን ታሪክ በደንብ አድርጎ እኔ እንዳነበብኩት በደንብ እንደገባኝ ለራሴም ዝም እንደያዝኩት የገባው ኢትዮጵያዊ ከሆነ በሀገር ሉዓላዊነት አይደራደርም። ግልጽ ነው ይሄ። አሁን ዳር ድንበርህን የማንም የውጭ ኃይል መፈንጫ በሆነበት አገር ንጉሶችን ያለፉት ንጉሶችን እያነሳ ብታወራ ዋጋ የለውም። ምን እየሰራው ነው ነው አሁን ያለው ለወደፊቱ ያለውን ጀነሬሽን ምን እየሰራው ነው ብለህ እናመሰግናለን። ዲስክሌመር፣ እኔ ማንም እንዳያቋርጠኝ ዲስክሌመር ነው። ፖለቲካሊ ኮሬክት ሆናለሁ። ማናችሁንም ፖለቲካሊ ይሄ ብዙዎቻችሁ የምትጠሉት ንግግሮችን አልናገርም። ፖለቲካሊ ኮሬክት ሆናለሁ። ዲስክሌመር ግን ማንም እንዳያቋርጠኝ። መጀመሪያ የፈለከው መናገር ትችላለህ። መሳደብ የማይቻል አይ ችግር ነው። ፖለቲካሊ ኮሬክት በነፃነት በቃ ፍሬ ባክሽን ዲስክሌመር ተናግሬያለሁ። ማንም አያቋርጠኝ። ፖለቲካሊ ኮሬክት መናገር አይቻልም። ፍሬ ፖለቲካሊ ኮሬክት እሆናለሁ። በቃ አድርግለት ዶልፊን። ኦኬ ሚውት አድርጋቸው። መጀመሪያ እንኳን ለሰማዕታችን ለታላቁ ንጉሠ ነገሥት ለታላቁ የኢትዮጵያ መሪ ለዘመናዊ የኢትዮጵያ መስራች ለአፄ ዮሐንስ ልደት እንኳን አደረሳችሁ በማለት እጀምራለሁ። ውድ ኢትዮጵያውያን፣ ውድ አበሾች ዛሬ ኦኬ እያቋረጡኝ ነው። ሚውት አድርጓቸው። አይ ዶንት ኖ ሚውት ብታደርጉልኝ ደስ ይለኛል። አሁን ማንም ሰው ሚት እንዳይከፍት እባካችሁ ሚት እንዳትከፍት። እናመሰግናለን ዶልፊን። አፄ ዮሐንስ ዛሬ አብይ አህመድ የተባለው የኢትዮጵያ መሪ ዘር ጨፍጫፊው ዓለም አቀፍ ወንጀለኛው አብይ አህመድ እንደሚናገረው የጎጃም ሕዝብ የጨፈጨፉ የኢትዮጵያን ሉዓላዊነት አሳልፈው የሰጡ ሳይሆን ኢንፋክት ኢትዮጵያ እናትህ ናት፣ ኢትዮጵያ ዘውድህ ናት፣ ኢትዮጵያ ልጅህ ናት፣ መቃብርህ ናት፣ ማህተምህ ናት ብለው የኢትዮጵያን ናሽናሊዝም፣ የኢትዮጵያን ብሔረተኝነት፣ የኢትዮጵያን ክብር፣ የኢትዮጵያን ሄሪቴጅ በደማቅ ቀለም የጻፉ በታላቅ ሐውልት ያኖሩ በመናገር በቃል ብቻ አይደለም በተግባር ደግሞ አንድያ ህይወታቸውን ማንም የማያደርገውን ቶክ ኢዝ ቺፕ እኔ ላወራ እችላለሁ፣ ኢትዮጵያን ወዳለሁ ምናምን ልል እችላለሁ። ኢት ኢዝ አ ክሊቼ ማንም ይለዋል። በተጨባጭ በተግባር አንገታቸውን ሰጥተዋል። ለዚች ሀገር፣ ለዚች ሃይማኖት፣ ለዚህ ህዝብ፣ ለዚህ ታሪክ፣ ለዚህ ክብር፣ ለዛ ለልጅ ልጆቻችን የምንናገረው ታላቅ ታሪክ አኑሯል። ለዛ ክብር አለኝ። አጌን እንኳን ደህና ተወለዱልን። ለዘላለም የምናከብር ልደት አላቸው። ለዘላለም በክብር በሞገስ በማወደስ ነው የምናኖራቸው። የኢትዮጵያ ምልክት ስለሆኑ he is the poster child of Ethiopianism. he is the poster child of ሀበሻ ፖስተር ቻይልድ ነው። ሌሎች ንጉስ የሚባሉ ጥቁር ሰው እየተባሉ የሚሞገሱ በጀርባ ሲያሴሩ ከታላላቅ የአውሮፓ የኢንቴሊጀንስ ኦፕሬቲቭስ ከነ አንቶኒ ኮንቲኔሊ ጋር ሲያሴሩ ከነ መጀንግር ጋር እያሴሩ በምጽዋ የነበሩ ወታደሮች የጣሊያን ወታደሮችን ወደ አስመራ ግቡ እያሉ ደብዳቤ እየጻፉ የባንዳነት ታሪክ ሲሰሩ ዛሬ ኢትዮጵያ ሞደርን ፋዘር የሚባሉ እየተመሰገኑ ከያንያን በዘፋኞች አዝማሪዎች የሚመሰገኑት እሳቸው ግን በሄዊት ትሪቲ የግብጽ ጀነራል የነበረው በእስማኤል ፓሻ የ20ኛው ክፍለ ዘመን የግብጽ ፓወር ኦኩፓይ አድርጎ ሱዳን የሚባል ኮሎኒያል ሱዳንን የሰራው የግብጽ ፓወር በማሐዲስቶቹ በኩል በኖርዝ ዌስት ሱዳን ወደ 10,000 የሚጠጉ የእንግሊዝ ሰራዊቶችን አፍኖ መውጫ መግቢያ ሳጥቶ መከራ ሲያሳያቸው ህይወት የሚባለው የእንግሊዝ ጀነራል
ከሳቸው ጋር ቁጭ ብሎ ተደራድሮ ማህዲስቶችን ማሸነፍ አልችልም፣ ኮሎኔል ጀነራል ጎርደን የሚባለውንም ካርቱም ላይ አንገቱን ቀልተውብኛል፣ አቅም የለኝም፣ አቅም ያለው እርሶ ኖት፣ የእርሶ ጀነራል ሌሎች እነ ራስ አሉላ ሌሎች ትልቅ ፓወር እንደሆናቸው አውቃለሁ፣ እንደራደር፣ ቁጭ እንበል በጠረጴዛ ዙሪያ። እነዚህን ሲጅ የተደረጉ ወታደሮች በምጽዋ በኩል ካስወጡልኝ እኔ ደግሞ ምጽዋ ወደብን ለእርሶ ሰጣለሁ። ጥንትም የአክሱም ነው፣ ጥንትም የናንተ ነው። መሳሪያ እንድታስገቡ እንድታስወጡ፣ ኦቶኖሚ በዛ ቦታ እንዲኖራችሁ፣ የምትፈልጉትን ዕቃ እንድታስገቡ ውል ብሎ ተፈራርሟል። ሄዊት ትሪቲ ማንበብ ትችላላችሁ ሂዳችሁ። ያንን ሄዊት ትሪቲ ግን እሳቸው የእሳቸውን ሳይድ ሂዝ ሳይድስ ኦፍ ዘ ኢኩዌሽን ተወጡ፣ ኮንትራቱን ማለት ነው። ማሐዲስቶችን ቀጥቅጠው አባሮ አሸንፈው ወደ 10,000 20,000 የሚጠጉ የእንግሊዝ ሰራዊቶችን በምጽዋ አድርገው ወደ ሀገራቸው እንዲገቡ አድርገው፣ እንግሊዝ ተንኮለኛ፣ እንግሊዝ ክፉ ግን ያንን አካባቢ ለእሳቸው አሳልፎ እንደመስጠት ምን አደረገ? ጣሊያኖች ወደዛ ቦታ እንዲመጡ አደረገ። ጣሊያኖች ወደዛ ቦታ መጥተው ዛሬ ኮሎኔል ኤርትራ የሚባል ፕሮጀክት እንዲፈጠር መደላደል የፈጠረው እንግሊዝ ነው። ይሄ በታሪክ የተቀመጠ ሀቅ ነው። እሳቸውን ክዶ ውሉን ክዶ ማለት ነው። እንግዲህ ለሀገራችን እንደዚህ አይነት ታሪክ የሰሩ ናቸው። ዛሬ አብይ አህመድ የተባለ በማጭበርበር ቲፒኤልኤፍ በሻቢያ ለስልጣን የመጣ በሚያሳዝን ሁኔታ ደግሞ ከጀርባ ሆኖ እነዚህን ቶኪንግ ፖይንቶች እንኳን የሚሰጠው ራሱ ቲፒኤልኤፍ መሆኑ ነው። በመከፋፈል ውስጥ የሚያምነው ቲፒኤልኤፍ፣ በክፍፍል ውስጥ የሚያምነው ሻቢያ እንደ ጠላት እየመሰለ ከብልጽግና ጋር አብሮ እየሰራ እንዲህ አይነት ኮንትሮቨርሲና ውዝግብ ምንም አይነት መፍትሄ እንዳይመጣ በኦፖዚሽንም ራሱ በኢንከምበንሲም ራሱ ሆኖ ትራያንጉላር አክሲስ ኦፍ ኢቭል አስመራ ላይ፣ መቀሌ ላይ፣ አዲስ አበባ ላይ ቁጭ ብለው የሀገራችንን ህዝብ አበሻው ሶቨርኒቲ እንዳይኖረው በገዛ ምድሩ እንደ ግዞተኛ እንደ መጻተኛ እንዲቆጠር ሃይማኖቷ ኦርቶዶክስ ሶቨርኒቲ እንዳይኖራት እንደ ስደተኛ በሰራቸው ሀገር ላይ ዛሬ በአርሲ ምዕመናኖቿ እንደ በግ እንደ በሬ እንዲታረዱ ደማቸው ደመከልብ የውሻ ደም እንዲሆን ይሄን እየተደረገ ያለው በጣም በሚያሳዝን ሁኔታ። አፄ ዮሐንስ ቢሆኑ እንዲንዋረድ ነበር። አፄ ዮሐንስ ቢሆኑ የክርስቲያን አማጆች እንዲህ በየቦታው እንደ ውሻ ይገደሉ ነበር። አበሻ እንዲህ ሶቨርኒቲ ያጣ ነበር። በሰራው ሀገር ላይ መጻተኛ ይሆን ነበር፣ ግዞተኛ ይሆን ነበር፣ አይሆንም ነበር። ጣሊያን የሚባል ኤርትራ የሚባል የጣሊያን ፕሮጀክት ይፈጠር ነበር። እሳቸው ቢኖሩ አይኖሩም ነበር። ዶግ አሊ የሚባል ለመጀመሪያ ጊዜ ደግመዋለሁ፣ ለመጀመሪያ ጊዜ በኢትዮጵያ ታሪክ የአውሮፓ ኮንቬንሽናል አርሚን በአፍሪካ ታሪክ ኢንፋክት በኢትዮጵያ ብቻ አይደለም በአፍሪካ ታሪክ ኮንቬንሽናል አርሚን አሸንፎ ምሽግ ትሬንች ቆፍሮ ቆረጣ ምናምን የሚባል ታክቲኮችን ተጠቅሞ ኢንቴሊጀንስ የሚባል ስለላ የኢንቴሊጀንስ ቴክኒኮችን ተጠቅሞ ያሸነፈ ራስ አሉላ ይባላል። ናፖሊዮን ኦፍ አፍሪካ ብለው የጻፉለት እሱን ነው። የጣሊያን ጋዜጦች የፓሪስ፣ የፈረንሳይ፣ የኒውዮርክ ታይምስ በፊት ለፊት ገጹ ነው ያወጣው። ፌመስ የሆነ ንግግሩን ዛሬ ሰርቀው ሁሉ ለሌሎች ይሰጣሉ። ጣሊያን የኤርትራ የሚገዛ የሚሆነው ወይም ወደ ኤርትራ የሚመጣው እኔ ሮማን ስገዛ ነው፣ እኔ የሮማ ገቨርነር ስሆን ነው። ይሄን ያለው ራስ አሉላ ነው። አፍሪካዊ ጀነራል፣ የአበሻ ጀነራል፣ የኛ ኩራት ማለት ነው። ራስ አሉላን ሜንተር ያደርገው ማለት አፄ ዮሐንስ ናቸው። ራስ አሉላ የአድዋ ቀዳማዊ አድዋ የሆነውን ዶቃሊ ድል ያመጣው ነው ራስ አሉላ፣ አፄ ዮሐንስ ናቸው። በአፄ ዮሐንስ የሰለጠነው የአፄ ዮሐንስ ጦር አዝማች የሆነው ራስ አሉላ ነው። ይሄ ግን በኢትዮጵያ በተለይ በዚህ ከተከዜ በታች በሸዋ አካባቢ እኔ ባደኩበት አካባቢ ያሉ ጋዜጦችና ያለው ስነ ልቦና ያንን አይፈቅድም። ምክንያቱም ማን ያንን እንደሰራው ስለሚታወቅ መሰረታዊ የሆነ የዚህ አቢሲኒያ ጥላቻ ያላቸው በተለይ በ19ኛው ክፍለ ዘመን የነበረውን ጀግንነት ጉንደት ጉርአ የግብፅን ሰራዊት ያሸነፍንበት በዶቃሊ ደግሞ ጣሊያንን ያሸነፍንበት እነዛ ታሪኮች እንዲዘከሩ አይፈለግም። እዚህ በምንም መንገድ እዚህ እንዲዘከሩ በምንም መንገድ እዚህ ቦታ ላይ የአበሻ ታሪክ እንዲወራ አይፈለግም። የሚወራው አድዋ ግን ቴምፕሌት ነው። አድዋ ኮፒ ነው፣ የዶጋሊ ኮፒ ነው። አድዋ ባይዘ ወይ ጎጃም ውስጥ ወይ ጉራጌ ውስጥ ወይ ደግሞ ወለጋ ውስጥ አይደለም። አድዋ የት ቦታ እንዳለ እናውቀዋለን። ማይጨው የት ቦታ እንዳለ እናውቀዋለን። ጉንደት ጉራ የት ቦታ እንዳለ እናውቀዋለን። ግን በጣም በሚያሳዝን ሁኔታ የኢትዮጵያ ኤሊት በተለይ ላለፉት 160 ዓመታት ይህን ህዝብ እዛ አካባቢ ያለውን ህዝብ ማርጂናላይዝ ለማድረግ ፐሪፈራላይዝ ለማድረግ ኤሊየኔት አዘራይዝ ለማድረግ ብዙ ርቀት ሂዷል። ያ ደግሞ ቲፒኤልኤፍ ሻቢያ የሚባሉ ሚኒሊክ ቁጥር 2 ቁጥር 3ቶችን ወልዷል በሚያሳዝን ደረጃ። ይሄ አሳዛኝ ሚውት አድርገው ለጨርስ ነው። አብይ አህመድ አሊ መጥቶ ለአማራ ብሔርተኞች ጥሬ ስጋ ወርውሯል። ዛሬ አብይ አህመድ አሊ ዛሬ መጥቶ ለብልጽግና ደጋፊዎች፣ ለኦሮሞ ብሔርተኞች፣ ለትግራይ ጠሎች፣ ለኤርትራ ጠሎች፣ ለአበሻ ጠሎች ጥሬ ስጋ ወርውሯል። ጥሬ ስጋውን በአዋዜ ይበሉታል ወይ? የምናየው ነገር ነው።
ጥሬ ስጋ ጥርስ ከሌላት በለው። ይህን ቅኔ እንግዲህ ለአንድ ወር ፍቱት። አብይ አህመድ ግን አንደኛ የተማርክ ሰው አይደለም፣ ቆርጣችሁ ላኩለት። አብይ አህመድ አሊ እየተጻፈ የሚነገር የሚሰጥን የምታወራ ፒአር ነህ። ዩ አር ጀስት አን አክተር ዩ አር ናት ኢቨን ሪል ሊደር። ሶቨርን የሆነ ሀገርም እየመራህ አይደለም። ለኢትዮጵያ ባልካናይዜሽን እንደ ሞግዚትነት በቅጥር ቅጥረኛ ሆነ የተቀመጥክ ነህ። ጊዜ ይፈተዋል። ወደፊት እውነተኛ ሰዎች እውነታው ሲመጣ በጊዜ ሂደት የሚጋለጥ ጉዳይ ነው። ሰዎች የተወሰነ የሚረዱት ነገር አለ። ሪል ኢንቴሌክቹዋል እንዳልሆንክ፣ ሪል ስኮላር፣ ሪል ስቴትስማን እንዳልሆንክ ሰዎች ይረዳሉ። እንዴት እዛ ቦታ መጣ የሚለውን ግን መረዳት አይፈልጉም ወይ አልተረዱም። በጊዜ ሂደት ይረዱታል፣ ችግር የለውም። ነገር ግን የምነግርህ ነገር አብይ አህመድ አሊ አፄ ዮሐንስን ጨፍጫፊ ብትል፣ አፄ ዮሐንስን ገዳይ ብትል፣ አፄ ዮሐንስን ከቅኝ ገዢ ጣሊያን ጋር ጀክታፖዛይዝ አድርገህ አብረህ ቃል በቃል ጥግ ለጥግ አድርገህ ኤሊየኔት አዘራይዝ ለማድረግ ብትሞክርም የእሳቸው ታሪክ በደማቅ ቀለም የተጻፈ ነው። ኢትዮጵያ ንጉሠ ነገሥት ናቸው። የቤተ ክርስቲያናችን ሰማዕት ናቸው። ለሃይማኖታቸው ለሀገራቸው በወሬ አይደለም በተግባር ጦር ሜዳ ላይ ከሀያል ፈረሳቸው ጋር ከሀያል ሰይፋቸው ጋር ከታላላቅ መኳንንቶቻቸው ከሀያላን የጦር መሪዎቻቸው ጋር ሂደው ኢንፋክት አንድ የእንግሊዝ ዘጋቢ ያሸነፉን ጦርነት እኮ ነው በመጨረሻ በአንድ ስናይፐር ስለተመቱ እንጂ አሸንፈውት ነበር ነው የተባለው። እሳቸው ሲሞቱ ግን ሰፊው ሰራዊት ስለደነገጠ ተበታተነ። ያንን ታሪካቸውን አንተ አብይ አህመድ አሊ የምትባል ትንኝ ቁንጫ አታጠፋውም። ለልጅ ልጆቻችን የምንነግረው ታሪክ ነው። የኢትዮጵያ መሪ ናቸው። የኢትዮጵያ ንጉሠ ነገሥት ናቸው። የአበሻ መሪ ናቸው። አንተ እንደምትከተለው አይነት ጥቁር ሰው እየተባለ እንደሚዘፈንለት የባንዳነት ታሪክ የላቸው። ጨርሻለሁ። ቴንክ ዩ። ቆንጆ ነው ቹቹ የተናገረው ነገር ኦልሞስት እኔም ብዙ የምቀበለው አሟሟታቸው በተለይ ያሳዝናል። አሟሟታቸው ማለት ተረኛ ነኝ እኔ አሁን ቹቹ እኔ ነኝ ሚካኤል ነኝ። ወይ ማይኮ ሳናውቀው እኮ የአፄ ዮሐንስ አድናቂ ሆነህ መጣህ እኮ። አይደለም ያልገባሽ ነገር ፍሬ ታሪካቸው ነው። እነ ማይኮ እነ ሁሉም ትንሽ ለማጥራት አንድ ጊዜ ለመሰለሽ አረባካችሁ ትደርሳላችሁ። ግን ማለት ነው ታሪክ ልናገር እንደምንም ግን ሻቢያዎችን ልብ አብይ ማለት ነው ጀግና መሆኑ የምታውቀው እንደሆነ አንቦቀቦቃቸው አጸማመዳቸው ምናምን እና ታሪካቸውን ቼክ ማድረግ ጀመሩ ሻቢያዎቹም እና ጀግና ነው። በቃ ታሪካቸው እኮ ነው ለመሰለሽ እነ ማይኮ እኮ የነሱ ታሪክ እኮ ነው። ግን ሞሶሎኒን ከአፄ ዮሐንስ ይበልጣል ብለው ቴምፖራሪ ሃርመኒ ስለገቡ ነው እንጂ አሁን እንደ ቹቹ እንደገለጸው በጣም ባይ ዘ ወይ ሪስፔክት ቹቹ እንደገለጸው ሲሰሙ ወደ ቀልባቸው ነው የሚመለሱ፣ ወደ እነሱ አንሲስተሮች ነው የሚመለሱትና አሁን በጣም ተመራምሬ ማለት ነው ብዙ ነገር አሁን ወጣ ገባ እያልኩኝ እያየሁ ምናምን አይ ቲንክ አፄ ዮሐንስን ሜንሽን ማድረጉ አብይ አህመድ ልክ አይደለም። በጣም እንደ ጠላት አስቀምጠነዋል። ዛሬ ግን ሰምስታፍ የድሮን ፖለቲካ ቼክ እያደረገ ነውና እዚጋ ኡማርን በእናትህ ገብተህ አንድ አፄ ሚኒሊክንም ብዙ ነገር አለው ማለት ይሄ እንትን አይደለም። ሶ ላይክ አለ አይደለ የነበረውን የፖለቲካ እንትን ድጋሚ መጥቷል። የቹቹ ግን ደስ አይልም። የሌሊና አይነት አይደለም። አያቴ ነገረችኝ ብሎ መናገር ታሪክ የቹቹ በመጽሐፍ ነው። አያቴ ነገረችኝ ግን ማይኮ የሚባለው ሰው የሚባል ታሪክ አለ። መጽሐፍ ላይ ያለ ነው ያወራው። መጽሐፍ ላይ ሪፈር ማድረግ ትችላለህ እኮ መጽሐፍቶች ያሉ ነው። ድሮ አራት ሰው ሲናገር ሰው ላይ በተራ ታወራለህ። ተረጋጋ ፈሪ ምንድን ነው አንቺ ሁሉ ጊዜ ከኔ ጋር እንትን እንዴ? እና ስትገዙ የሚናገረው እኮ እውነቱን ነው። አያቴ ምናምን ተብሎ እኮ ታሪክ በቃ ያውራ፣ ተራው ሲደርስ ያወራል። አዎ ያውራ አላልኩም። አሁን አይተዋት አትናገረው ነው ያልኩት እንጂ እኔ ሰው አልናገርም። ተናገር ባይ ዘ ወይ ቹቹ ካወራው ውስጥ የምወስድለት ነገር አለ which is ምንድነው ይሄ ጽምዶ የሚባለው ነገር ኢንፋክት ዛሬ የተጀመረ ነገር አይደለም። አያቴ እንዳታስገባ አያቴ የነገረችኝ ነው ወይስ ሪፈረንስ ፕሩፍ ኤቪደንስ አውጥቼዋለሁኝ ሁላ እንትኔንም ከፍቼዋለሁኝ አሳያችኋለሁኝ። እና ይሄ ጽምዶ የሚባለው ነገር ጥምትም የነበረ ነው። የኢትዮጵያ ነገስታቶች ወደ ኤርትራ ነገስታቶች መጥተው ጽምዶ ያደርጉ ነበረ። አንዳንድ ጊዜ
እዛው ኤርትራ ውስጥ ሆነው ደግሞ ለኤርትራ ነገስታቶች የማይገዙ ራሶችም ነበሩና አፄ ዮሐንስ በአሉላ በኩል ያደረጉት ጦርነት ነገስታቶቹ ኤርትራ ስማቸውን ጠራስልን ማናቃቸው አረ ብዙ ናቸው። እናንተ አሁን ብዙ ጊዜ የምጠቅሷቸው ትግራይ ላይ ነበሩ የምትሏቸው ነገስታቶች ግማሾቹ እንዲሁም ኤርትራውያኖች ናቸው። ታሪክን እናንተ ሁልጊዜ በኢትዮጵያ ሳይድ ምንድነው ታሪክን የመሸምጠጥ ነገር ስላለ ነው እንጂ የትግራይ ኢትዮጵያ ላይ የነበሩ ራሳችን ጭቅጭቅ ይበቃናል። አንተ ዶልፊን የምትባል ሰው አረ ፍሬ ባክሽን ተይ። አሁን ቹቹ ሲናገር ዝም ብለሽ ነበር፣ አንዳንዴም ዝም በሉ እና እነዚህ የኤርትራ ነገስታቶች ከኢትዮጵያ ነገስታቶች ጋር ጽምዶ የሚያደርጉበት ጊዜ ነበረ፣ ጦርነትም የሚያደርጉበት ጊዜ ነበረ። አፄ ዮሐንስ ወደ ኤርትራ በመጡበት ሰዓት ላይ ለዚህ ነው በኢትዮጵያ ታሪክ ውስጥ ምጽዋ ላይ የደረሰ አንድም ንጉስ የለም ላስት 500 ይርስ የምንለው እንግሊዞቹ ለአፄ ዮሐንስ የገቡላቸው ትልቅ ፕሮሚስ ምጽዋን እንዲጠቀሙ ነው የነበረው። መቼ? ጁን 3 1884 ቢትዊን ኢምፐረር ዮሐንስ እና የእንግሊዙ እንግሊዝ መጽሐፍ ሬፈረንስ ላውጣው። እሺ አውጣው። አፄ ዮሐንስ እኮ ቦርደሬ ወለጋና ቀይ ባህር ነው ብለው እንደውም ወደ ኢትዮጵያ የመጡ ሰዎች ይኸውልህ እዚህ ጋር ይኸውልህ ምን ይልሃል መሰለህ the Yohan English troops refers to the Hewi Treaty የሚባለው ነው። ያ የሄዊ ትሪቲ ምንድነው? ለግብጾቹ ነው አፄ ዮሐንስ ይሰሩ የነበሩት ለእንግሊዞቹ ነው። the reason why የሞታቸው ምክንያት በስተመጨረሻ ላይ የሆነው ማህዲስቶቹን እነዚህ የግብጽ ወታደሮችን ካፕቸር አድርጓቸው የነበሩት እንግሊዞቹ የምጽዋ ወደብንና ተተኳሾችን ዘጣለን። ዶልፊን በአፄ ዮሐንስ ነገር ኦልድ አብይ አህመድ ይናገራቸው ሻቢያ ማለት ነው። በጣም ነው አረ ለምንድን ነው አንቺ በየደቂቃ እኔ ስናገር የምትገቢው? አንተ ነህ ለግብጽ የምትሰራው በየደቂቃው አንተ ታሪክ ለግብጽ የምትሰራው በግብጽ እንትን የተባላችሁት አገር የሆናችሁት ዮሐንስ ግብጾችን ደግፈው እንትን አድርገዋል። ምን የታወቀ እኮ ነው። በጣም አብዝተዋል። ምንድነው ይሄ እኮ is an evidence የተጻፈ እኮ ነው። አንቺ ቀደም እናቴ ነገረችኝ አያቴ ነገረችኝ ስትባይ ቁጭ ብለሽ ስትሰሚ ቆይተሽ አንደር ኢንግላንድ ነበረች፣ ግብጽ ኮሎኒ ነበረች እኮ ግብጽ አንደር ኮሎኒ ነበረች። የራሱ አገር ነበር። ያንተ ይሻላል አንደር ኮሎኒ ነበረች በሚለው እንውሰደው። ግን አፄ ዮሐንስ የግብጽ ወታደሮችን ናቸው ያስፈቷቸው ከሱዳኖች ጋር ተዋግተው። ስምምነት ነው፣ አግሪመንት እኮ ነው። አግሪመንት ነው፣ አግሪመንት ኢንተርናሽናል። በዛን ጊዜ ነው አፄ ዮሐንስ በዓለም የታወቁት። አሁን እኔ መጥቀስ የፈለግኩት ዮሐንስ እንደዚህ ያደረጉ ለግብጽ ሰሩ የሚለውን ለማሳየት ሁላ ፈልጌ አልነበረም። እኔ ሜንሽን ማድረግ የፈለግኩት የሄዊ ትሪቲንና የኢትዮጵያ ነገስታቶች ምጽዋ ላይ ደርሰው እንደማያውቁ እሷን ነበረ ሜንሽን ማድረግ የፈለግኩት። ለአፄ ዮሐንስ የተገባላቸው ፕሮሚስ የምጽዋ ወደብን እንዲጠቀሙ እንትን ሊያደርጉ እንደነበር። ለምን አንዳንድ ኢትዮጵያን እንትኖች አሁን ላይ ከዚህ ከባህሩ ጋር ያላቸው ቀይ ባህር ፈረሴን ያጠጣውበት ምናምን የሚለው ታሪክ ውሸት እንደሆነ the biggest እንትን ክሎዝ የነበረው ዮሐንስ በህይወት አለ ወይስ የለህም? አለ እኮ ዶልፊን እንዳንቺ አይደለም። በነፃነት ሰጥቶ ዲባንክ ማድረግ ይችላል። ኢንተራፕት በማድረግ አይደለም፣ ዲባንክ ማድረግ ነው፣ ኤቪደንስ ማምጣት ነው። ኢንፋክት እዚህ ጋር እንደውም ጥሩ ታሪክን የሚያውቅ ቹቹ አለ። ቹቹ ሁላ ሊመልስ ይችላል። እኔ ኳሸውኝ አይ ውሸትህን ነው ሊለኝ ይችላል። ቢኮዝ እኔ እየተናገርኩ ያለሁት ታሪኩን ነው። ኔቨር አንድም የኢትዮጵያ ነገስታት ምጽዋ ላይ ደርሶ ያውቅ አንድም። ይሄ ጽምዶ የሚባለው በኢትዮጵያ ነገስታቶችና በኤርትራውያን ነገስታቶች የረጅም ጊዜ የጽምዶ ታሪክ ያለው ነው። ሶ አብይ አህመድ አሊ ዛሬ ላይ ምንድን ነው እያደረገ ያለው? ቴንሽን መፍጠር ነው። ይሄ አዲስ ጽምዶ ኢትዮጵያን ሃራ ያወጣታል። ዛሬ ላይ አብይ አህመድ አሊ ያሰባትን ኢትዮጵያ እዚህ ሰሜን ላይ ያለውን የኢትዮጵያ ኢምፓየር ጨፍልቆ እባካችሁ አንድ ጊዜ ጨፍልቆ እሱን የምትመስል ኢትዮጵያ ለመስራት ዛሬ እነዚህ ሰዎች ታሪክን ሪስቶር ሊያደርጉ ነው። ያለፈው ጊዜ የዚህ የ100 እና የ150 ዓመት ታሪክ የረጅም ጊዜ ታሪክ እሱ ነገር ሊመጣብኝ ነው። ሱዳንን ብትሆኝ አልፈራም፣ እንትንም ኤርትራ ወያኔ ምናምን አልፈራም ሲል ይክን ሲዳት ፊሩሱ ላይ ምን አይነት ፊር እንዳለበት በጣም ፈርቻለሁ እያለ ነው። ሲንስ ዴን ደግሞ ምን አይነት ነገር ጀመረ?
እቺ የአፄ ዮሐንስን ታሪክ አማራውን ከትግሬው ጋር ማናከስ ድሮም እንደዚህ አድርገዋቸዋል። የጣሊያን ሞሶሎኒና ዮሐንስ ድሮ ጄኖሳይድ ፈጽሞባቸዋል። የጄኖሳይድ ኢኩዊቫለንሲ እየሰራ ዮሐንስና ሙሶሎኒ አንድ ናቸው ብሎ he mentioned that እንጂ አንድ ነገር ስለ ዮሐንስ በተነሳ ቁጥር ሻቢያዎች ምናምን ነገር ስለዛኛው ታሪክኛ ገና አልገባንበትም። ቢኮዝ እሱም በማንሳት እኔ የአብይ አህመድን ህልም አላሳካለትም። ታሪክ እንደ ታሪክነቱ ይቀመጣል whether it's good or bad። ዛሬ ላይ ግን ታሪክን ተሞርኩሶ ማጣላት ዲቫይድ ኤንድ ሩል ኮንከርድ ማድረግ የሚፈልግ አብይ የሚባል ጄኖሳይደር አለ። እኔ አብይን የሚጠቅም ፖለቲካ በታምር ልሰራ አልችልም። no matter what happened back in 150 years ago ምናምን ነገር ዛሬ ላይ አምጥቼ እሱን በማውራት የሚጠቀመውም ጠቀም የለም፣ ወደፊትም የማመጣው ለውጥ የለም። ታሪክ እንደ ታሪክነቱ ይቀመጣል። ታሪክን በአግባቡ ደግሞ መናገር ሰዎች እንደ አብይ ያሉና የብልጽግና ሰዎች መተው እንደዚህ ጭምልቅልቅ ሲያደርጉት ደግሞ አትሊስት እኛም ትንሽ ፊደል የቆጠርን ሰዎች ስለሆነ ያነበብን ስለሆነ ታሪክንም የተረዳን ስለሆነ እናውቀዋለን፣ እንመሰክራለን መተን እና ታሪኩ ይሄ ነው። እኔ ትንሽ ፋሲኔት ያደረገችኝ ኦኬ ቴንክ ዩ ማይኮ ቴንክ ዩ ነች። ጨርሳል መሰለኝ። ምን መሰላችሁ አሁን ማይኮ ሻቢያን የፈጠረው ግብጽ ነው ባይዘው። ይሄ የተናገረው እኔ ሳይሆን ወይ ታሪክ ወይ መጽሐፍ ምናምን አንብቤ ሳይሆን ኢሳያስ አፈወርቂ ቃል በቃል የተናገረው ነው። እኛ ፈጠሩን ኢትዮጵያን ለማተራመስ የናይል ሪቨር ወይ የአባይ ዲስትራክሽን ልንፈጥር ሳይሆን እንደዚህ ለመሆን ነው እንጂ የግብጽ ተላላኪ ሆነን አንቀጥልም ብሎ የተናገረው ኢሳያስ ራሱ ያንተ መሪ ነው። አሁን አፄ ዮሐንስ ከእንግሊዝ ጋር ታገናኛለህ። ባይ ዘ ዌይ ብሪቲሽ ከቴዎድሮስ ጋር ተዋግቶ ቴዎድሮስ ከሞተ በኋላ አፄ ዮሐንስ ካሳ ምርጫ የሚባል ታሪክ ያውቃሉ። ከየት እንደሚመጣ ምን ያደረገን ነበር ስለሚያውቁ ብሪቲሾች የቴዎድሮስ ኢምፓየር ከጨረሱ በኋላ ሲወጡ ከዚህ ጋር አንቀጥልም፣ ከዚህ ጋር መዋጋትም አያዋጣንም ብለው የነበራቸው መሳሪያ ሰጡት ነው የሚባለው። ታሪኩም እሱ ነው። ያንተ ታሪክ ነው። አሁን የኤርትራ የሚባል ስም ሳይሰጥ በፊት ሞሶሎኒ የሚባል ተመቶ በጣም እኮ ያሳከኝ ቅድም እንደሆነ ታውቃለህ። ሞሶሎኒ ዮሐንስ አላባረረውም ወይ አላሸነፈውም ብለህ ስትከራከር ለሞሶሎኒ በጣም ነው የሚያሳፍረው። እኔ እናንተ አንድ አይነት ፊት፣ አንድ አይነት ቋንቋ፣ አንድ አይነት ታሪክ ምናምን እያለን ከኔ ኢማጂን አያትህ ወይ ቅድመ አያትህ ወይ ያንተ ታሪክ ለሞሶሎኒ አሳልፈህ ስትሰጥ ማለት ነው ማይኮ። you should proud of ቹቹ ሲነግ ቆይ hold on you should proud of ቹቹ ሲነግር የነበረው ታሪክ it was your ታሪክ ያንተ ታሪክ ነበረ። ኤርትራ የሚባለው ተቀጥያ ሳይሰጥ በፊት ይሄ አሁን ልታንቋሸው ወይ ልታመሳስለው ወይ ዲሊት ልታደርገው የፈለከው ታሪክ ዮሐንስ አፄ ዮሐንስ ከሀገሬ ስትወጡ አፈራቸው የሀገሬ አፈር አራግፋችሁ ውጡ፣ ጫማቸው እጠዋቸው የሚለው ታሪክ ያንተ ታሪክ ነበረኮ። ሳትገዛ ወይ ጭንቅላት ስሌቭ ሳታደርገው በፊት ሆሎ ማይኮ እንዴ you know I respect you right ሚት አድርጌ ነው የሰማው። ኢንተራፕት አላልኩም። ያንተ ታሪክ ነው እያልኩ ነው። የጌታ ልጅ መሆን እየተገባ ለምን ባሪያ ነኝ ትላለህ እያልኩ ነው። ኤርትራ የሚለው ስም ላንተ አይመለከትም። ምክንያቱ ዳህላክ ደሴት ላይ 500 እና ከዛ በላይ መርከቦች ፓርክ የሚያደርግ የነበረው ያንተ ታሪክ ነው። የአክሱም ታሪክ ማለት ነው። ለምን የባሪያ ልጅ ነኝ ትላለህ?
የጌታ ልጅ ሁነ ተወልደህ እያልኩ ነው። ስለ አፄ ዮሐንስ ታሪክ ሲነገር እኮ ያንተ ታሪክ እኮ ነው። ልታወራ እኮ ነው። በእኔ ምን እያልኩ ነው ማይኮ? ይሄ አክሱም ምናምን የሚባለው ታሪክ ያንተ ታሪክ ነው። ማህዲስም አሸንፈሃል፣ ግብፅም አሸንፈሃል፣ ጣሊያንም አሸንፈሃል። ለምን ካሸናፊ ጎራ ተወልደ ከተሸናፊ ጎራ ለምን ከማራኪ ጎራ ተወልደ ሆሎ ከማራኪ ጎራ ተወልደ ጥያቄ ፈራለህ በኋላ ጠይቀኛል። አንተ አስጨረስኩ አይደል እንዴ? የምታወራው ነገር እኮ አመሰግናለሁ፣ አስጨርሰኛል። ግን ጥያቄ ስለዚህ እኔም ልጨርስ ማይኮ። ሪስፔክት ሚቹዋል መሆን አለበት። ዝም ብዬ እኮ ስሰማ የነበረው ፍሬ እንኳን ኢንተራፕት ስታደርግ ዝም ያልኩት እኮ እንደዚህ እንደምመልስ ስለማቅ ነው። ከማራኪ ጎራ ተወልደ እንዴት ሙርኮኛ ነኝ ስላለህ ነው። እጅ ወደ ላይ ከሚለው ተወልደ እጅ ወደ ላይ ካረገው ጋር ለምን ትወግናለህ ነው እያልኩ ያለሁት። ካሸናፊ ጎራ ተወልደ ተሸናፊ ነኝ ለምን ትላለህ ነው እያልኩ ያለሁት። ኤርትራ የሚለው ስም ፌርኖሎ ባኒ ሕምባሻ የሚባል ስም እያለ ለምን ባኒ ትላለህ ነው እያልኩ ያለሁት። ኤኒዌይስ ቀጥል ቴዎ፣ በኋላ እናወራለን ማይኮ። ኦኬ ቴንክ ዩ ሶ ማች ባይ ዘ ዌይ ሪስፔክት። የተለያየ አመለካከት ሊኖር ይችላል በፖለቲካ ደረጃ ካየነው። ታሪክ ግን ታሪክ ነውና ታሪክ የጻፉት እነማን ናቸው? መቼ ነው የተጻፈው? በመቼ ዓመተ ምህረት? ከዛ በኋላስ እንደዚህ አንዳንድ ነገሮችን ማየት ያለብን። አሁን ይሄን ጄኖሳይደር የሚናገሩ ያለው ንግግር ኢንቴንሽኑ ምንድን ነው ባክግራውንዱ? አሁን ስለ አፄ ዮሐንስ ህዝቡን ለማስተማር ነው? ህዝቡን አፄ ዮሐንስ እንደዚህ አድርጎ ብሎ አዲስ ሌክቸር እየሰጠ ነው ወይ ነው? ይህንን ኢኖሰንት የሆነ ህዝብ፣ ይህንን ሚክስድ የጎጃም ህዝብ ራሱ በየቀኑ በድሮን እየደበደበ የ1880ዎችን ሲያወራ ትንሽ አፍርም ወይ ነው? ኦኬ ወደ ታሪኩ ለመሄድ ከተፈለገ መጽሐፍ አገላብጠህ ማግኘት ይቻላል። አብይ አህመድ የተናገረው በቅርብ ጊዜ የተጻፈው መጽሐፍ እሱን አንብቦ ነው ይመስለኛል ያነበበው የተናገረው። ይህን ሰውዬ ደግሞ የዘውዱ ገብረስላሴ በጣም ባያዝድ የሆነ ታሪክ ነው የጻፉት። በቅርብ ጊዜ የታተመ መጽሐፍ ማለት ነው። አፕዴት አድርገው ስለ አፄ ዮሐንስ የተናገሩት ነገር ነው። ግን መጽሐፍቶች ስናገላብጥ በዛን ወቅት ላይ በእርግጥ አፄ ዮሐንስ በትዕዛዝ የሰጡት ጭፍጨፋ አልነበረም። በጎጃም ውስጥ የነበረው የራሳቸውን ስልጣን ማጠናከር ስለነበረባቸው በነበረው የተወሰነ ግጭቶች ሰዎች ተገድለዋል፣ ሰዎች ሞተዋል። አጥፉት በእናታቸው። አዘ ሴም ታይም አፄ ሚኒሊክ ትግራይ መጥተው ሰዎች እንደጨፈጨፉ ማለት ነው። በዛን ጊዜ የነበረው ታሪክ ግን የራሱ ፖዚቲቭ እና ኔጌቲቭ የሆነ ገጾች ስላሉት አሁን እኛ ከፖዚቲቭ ገጾች መመርማር እንችላለን። የአፄ ዮሐንስ ጥንካሬ ምን ነበረ? ለኢትዮጵያ ምን አበረከቱ? ከዛ መመርማር እንችላለን። ታሪክ ሁሉ ጊዜ ሁለት ገጽታዎች አሉት እና ለአዲስ ትውልድ ለኛ ወጣቶች የሚያስፈልገን አይሰማም ያለው ጆሮ አይሰማም፣ ይተሰማል። ሚት አድርግ አንተ ራስህ ተው። ስድብ ግን ምናምን ተው። ይሰማል ማይኮ ወይ አታቋርጥ። ምክንያቱም ኤርፎን እየተጠቀምኩ ስለሆነ ከተሰማ አውጣዋለሁ። ኦንሊ ቲንግ ግን ለምሳሌ ባጭሩ ለመጥቀስ አንድ አርሚስ ኦፍ ዘ አድዋ ካምፔን የሚል በ1899 የጻፈ መጽሐፍ አለ። ኦኬ በዘውዱ ገብረስላሴ ደግሞ አሁን ጁላይ ላይ አሁን አማዞን ላይ የሚሸጥ ያለ መጽሐፍ አለ። ስናወዳድረው በጣም ልዩነት አለው። እንግዲህ በዛን ጊዜ የጻፉ ሰዎች እዛ በነበሩ ሰዎችን አይን ምስክር ኢንፎርሜሽን በማሰባሰብ ከሌሎች መጽሐፍቶችን የሚያጣቅሷቸው መጽሐፍቶች ማየት ይቻላል ማለት ነው። ስለዚህ እኛ አሁን መማር ያለብን እንዳልኩት ለእኛ ትውልድን ሊያሻግር የሚችል የሀገሪቱን አንድነት ሊያመጣ በሚችል ታሪክ ላይ ነው እንጂ መግፋት ያለብን ወይ ደግሞ ዩናይት ማድረግ ያለብን የሚያየላየን ነገር በጣም ብዙ ነው። በአሁኑ ሰዓት በዚህ 5 ዓመት የተደረገው ነገር እንኳን ኢትዮጵያኖችን ሊያሰኝ የሚችል አንድ አይነት ፓስፖርት ኖሮን ልንሄድ የምንችልበት ጊዜም አይደለም ካየነው ማለት ነው። ይቅርና የዛሬ 1880ዎቹ። ስለዚህ ይሄ
አንዱ ማን አላውቀውም ቹቹ ቅድም የተናገረው በጣም ፐርፌክት የተናገረው ነገር በጣም ነው ስለ ሀውሌት ትሪቲ የገለጸው። ይህን ለሱ ባይ ዘ ዌይ ትሪቲ ኦፍ አድዋ ተብሎ ይጠራልና በ3 ጁላይ 1884 የተደረገ ትሪቲ ነው። ይሄ በብሪቴን ኢጅፕትን ኮሎናይዝ ታርገ የነበረች ብሪቴንና በኢትዮጵያ ደግሞ ብሔር አፄ ዮሐንስ የፈረሙት ውል ነው። ይህንን ውል በደንብ ገልጾታል። ምንድነው መሀዲስቶች በአጠቃላይ መሀዲስቶች ለኢትዮጵያኖች እንትን ነበሩ። በኤርትራም አታክ ያደርጉ ነበረ። ከዛ በፊትም በቃ አንዳንድ ትናንሽ ነገሮችን እያደረጉ ነበረ። ወደ ከፍተኛ ውጊያ አልገቡም ነበር። ኤኒዌይ ግን ከመሀዲስቶች በፊት ነው በጎጃም ላይ የተደረገው ነገር እና ሳይንቲስቶች በአሁኑ ሰዓት የሂስቶሪያኖችን ዳይሬክትሊ በአፄ ዮሐንስ ትእዛዝ የተደረገ ነገር አለም በአንድ እዛ በነበሩ አማጺዎች ነበሩ በጎጃም ላይ አንቀበልም የሚሉትን እና በአፄ ዮሐንስ ወታደሮች የተደረገ ግጭት ነው እና ይህንን አፄ ዮሐንስ ዳይሬክትሊ ትእዛዝ ሰጠው ያደረጉት ነገር አለመሆኑን የተረጋገጠ ነገር ነው። ከዛ በኋላ ግን መሀዲስቶች ገብተው ጎንደርን ሲያጠቁ፣ ሲያፈርሱ፣ ቤተክርስቲያኖችን ሲያፈርሱ፣ ሴቶችን እያመፁ ሴቶችን የደፈሩ ስንት ችግር እየፈጠሩ አፄ ዮሐንስ አፄ ምኒልክና አፄ ተክለ ሃይማኖት አፄ ተክለ ሃይማኖት ምንም አይነት ዲፈንድ አላደረጉም። በዛን ጊዜ ከጣሊያን ጋር ሊደረግ የነበረው ውጊያ ሰዓት በሚባል ኤርትራ ውስጥ ቀጠሮ ላይ ነበሩ። ዮሐንስ በቀጠሮ ነበር ያን ውጊያ በዚህ ሰዓት እንገናኝ አይነት ነው። ያንን ውጊያ የነበረው ውጊያ ኤርትራ ላይ ቢደረግ ኖሮ ወይ ኢትዮጵያ ታሸንፋለች ወይ ጣሊያኖች ያሸንፋሉ። አንድ ይታወቅ ነበረ። ወይ አንድ ሆነን እንቀጥላለን ወይ በጣሊያን ስር እንሆናለን። ያንን ሁሉ ወታደራቸውን ግን ሌትና ተቀን ተጉዘው ጎንደርን ለመከላከል ኢትዮጵያን ለመከላከል ነው መተማ ሄደው የሞቱት አፄ ዮሐንስ። የመጽሐፍ ላይ ያለ ታሪክ ላይ ያለ ነው የምናገረው። እኔ ታሪክ ላይ ያለው ነው የምናገረው። እንግዲህ ከየትም አምጥቼ ልናገረው አልችልም። በኢትዮጵያ ሂስትሪ አዲስ አበባ ዩኒቨርሲቲ ስንማርም አሁን አብይ አህመድ የሚለው ነገር አልሰማንም፣ አልተነገረንም። ኢትዮጵያኖች ነው የጻፉት። እነ ተክለ ጻዲቅ መኩሪያ የጻፉት መጽሐፍ ላይም እንደዚህ የሚል ነገርም የለም። አብይ አህመድ ግን ከዚህ በፊት ወሎ ላይ ሄዶ ደሴ ላይ ሄዶ የተናገረውን ሰምታችኋል። ስለ ትግራዮች የጨፈጨፋቸው አፄ ዮሐንስ የጨፈጨፋቸው እስላሞች እኛ ጋር መጥተዋል፣ በእኛ ጋር ወደ የማይለው ነገር የለም። እሱ መድገሙ ራሱ በጣም ስለሚቀፈኝ ጥሩ አይደለም። እንደ መሪ ችግሮች እንኳን ቢፈጠር ያን ነገር ችግር ሊፈጥር በማይችል መንገድ ነው እንጂ መናገር ያለበት። ቁስል ካለ ቁስል ላይ መድኃኒት ነው እንጂ የምታርግበት። ቁስል ላይ እንጨት አታስገባበት ወይ እሾህ አታስገባበት። የጎጃም ህዝብ እሾህ ቁስል አለበት ብለው የሚገምት ከሆነ ቁስሉን እንዴት ማዳን አለበት ነው እንጂ ማለት ያለበት ሌላ ቁስል መጨመር የለበትም ቢኖር እንኳን ነው። ይሄ መሪ ይቅርና የመሪ የማንኛውም ሂማን ኔቸር ነው። ይሄ ግን is inhuman የሰውነት የሚባል ነገር የለውም። ለሱ ሁሉም ነገር የሚሽከረከረው በራሱ ስልጣንና በራሱ ምቾት ብቻ ነው፣ በራሱ ኑሮ ብቻ ነው። እንደዚህ ስለሆነ ነው ይሄንን ለመሪ ማሁን ያልነበረበት ፍጡር አሁን ኢትዮጵያ ውስጥ መሪ ሆኖ ኢትዮጵያን ፍዳዋ እያየች ነው። ያ ነው the only thing, this is the background። አሁን ምናልባት አሁን ሊፈጠር የተፈለገውን መተባበር በአማራና በትግራይ ያላቸውን ቁርሾ ወደ ጎን ትቶ መተባበር ስለፈለጉ ያንን እንዳይሆን ለማድረግ ብቻ ነው። ያንን በቃ ያንን ነው። ይሄን ፍራስትሬሽን ነው ለኔ it is a frustration እንጂ አንድ ፍራስትሬሽን የለው መንግስት፣ ፍራስትሬሽን የለው ስርዓት እንደዚህ አይነት ነገሮች አያወራ። ምክንያቱም ብዙ ተከታዮች አሉት፣ ብዙ አዳቂዎች ሊኖር ይችላሉ። ምን እያላቸው ነው ለነሱ? አሁን ከሱ ጋር እየሰሩ ያሉት የትግራይ ሰዎች አሁን ምንድነው ሊሰማቸው የሚችል? ባንዳዎች ቢሆኑ ምን ሊሰማቸው ይችላል? ይሄ በጣም እኛ አዜ ኒው ጄነሬሽን በቃ መስማት የለብንም። የሱ ንግግር አንዴ መሬት ላይ ስለወረደ ጭቃ ላይ የወረደ እያነሳ ሁሉ ጊዜ ኮሬክት ማድረጋችን አንድ ላይ ጭቃ ገብቷል። የሱ ንግግር ህዝቡን ማለያየት፣ ህዝቡን አንድ እንዳይሆን ማድረግ ያ ነው የሱ ዓላማና አንዴ አንደርስታንድ ካደረግ ነው ሌላ ጊዜም እንደ አጀንዳ መውሰድ ያለብን ብዬ አላምንም። እና ከፈለጋችሁ ብዙ መጽሐፍቶችን ቸክ ማድረግ ትችላላችሁ። ቻት ጂፒቲ ገብታችሁም አንዳንዶች ማስረጃ መውሰድ ትችላላችሁ። ኢንፎርሜሽን ምንድነው ይሄ ነገር በዚህ ነገር ምን ተፈጠረ 100% ፐርፌክት አይሆንም። ብዙ ነገሮችን አንድ ስራን ማድረግ ትችላላችሁ ብዬ ነው የምገምተው። አሁን እዚህ ሌክቸር ማድረግ አልፈልግም፣ ግን ትልቁ ነገር ያ ነው። ተክለ ሃይማኖትና ንጉስ ተክለ ሃይማኖትና አፄ ዮሐንስ በመሀዲስት ውጊያ ላይ አልተባበሩትም ለአፄ ዮሐንስ ማለት ነው። በዛ ላይ ሄዶ ሞተ ባይዘው ወይ። ስለዚህ ያንን ፖዚቲቭ ታሪክ መውሰድ ሲገባን በሌላ ነገር ያንን ሄዶ አፄ ዮሐንስ መተማ ሞተ ብሎ እኮ አልተናገረም። ምንድነው ያለው ታዲያ? ጎጃም መጥቶ ጨፈጨፈ።
ታዲያ ለምን የፖዚቲቭ ታሪክ አይናገርም? የኢትዮጵያ ድንበር ዳር ድንበር ለመከላከል ሄዶ እንደሞተ ለምን ታዲያ አይናገርም? ታዲያ ለምን ብቻ አንድ ፓርት ብቻ መረጠ? እና ይህንን ሪጀክት ማድረግ አለብኝ ለማለት ፈልጌ ነው። ስለደመጣችሁ አመሰግናለሁ። ባይ ዘ ወይ አም ኖት ቬሪ ፐርፌክት ኢን አማሪክ ብዙ አልችልም፣ ጀርመን ነው የማወራው እና ቴንክ ዩ ሶ ማች። ኦኬ ይቅርታ። ቴንክ ዩ። ቀጥል አፄ ኩኖ። እኔ ይናገር ሰው ከሌለ እኔ ያለውኝ እኔ እየተራ እየጠበቅኩ ነው። ኦኬ ተናገራ። እሺ አመሰግናለሁ። ታንክ ዩ። ተራ እንደዚህ ቶሎ መድረሱ ደስ ይለኛል። ወይ አመለጠ አንድ እሱ የካልተደብኩት ስሙ መጥራት አልችልም። የተሳሳተ ታሪክ ሲያወራ ስለነበረ ነው ብቅ ያልኩት እንጂ እኔ እንኳን ብዙ ምለው ነገር የለኝም። አፄ ዮሐንስ የኛ ጀግና ናቸው፣ የኛ ንጉስ ናቸው። እንደ ማንኛውም ንጉስና ጀግና ክፋትና ጥሩ ነገር አድርገው ያለፉ ናቸው። ግን ናቸው በቃ እሳቸው ይጠራሉ። ብዙ ሰው መኖሩም አይታወቅም። የብዙ ሰው አያቶች አይጠሩም፣ ይኖራሉ፣ ይሞታሉ። ሆነም ቀረ ስለ ሀዊት ትሪቲ አንስቶ ነበር ያ ዶንቆሮ ልጅ በ1884 አንዱ ሌላ ወንድሜ እንዳነሳው ማለት ነው። ይሄ እንግዲህ የአንግሎ ምንድነው የአንግሎ ኢጂፕሽያን እና ኢትዮጵያን ትሪቲ ይባላል ማለት ነው። በጀነራሉ በእንትኑ ስም ነው የተመዘገበው። ይህ ምን ነበረ? መሃዲዎች እንግሊዞችን እዛ ቀጥቅጠው፣ እንግሊዞች ሲባል እንግዲህ ያኔ ኢጂፕቶች የእንግሊዞች አስካሪ ነበሩ። ስለዚህ እንግሊዝ ማለት ነው የምትችለው ማለት ነው። እና መፈናፈኛ ሲያጡ አሳልፈን ካሳለፍኳችሁ ስል ይሄ የተሰጠው ነው። ወደ 8000 ምናምን ወታደር ነው መንገድ ነው የከፈተላቸው። አብሮ አልተዋጋም ምን አላለም። ለዚህ እነኚህ ኢጂፕቶች ይዞት የነበረ አካባቢ አለ። እንደ ባጎስን ሐማሲያን ሁሉ ይዘውት ነበር። ያ ይመለስልሃል። በተጨማሪ ደግሞ ምጽዋ ፖርት አክሰስ እንሰጥሃለን። እነሱ እንደውም ምንድነው ያሰቡት? ምጽዋን ለአፄ ዮሐንስ ሊሰጡት ነበር ያሰቡት። በኋላ ግን ፍራንስ ጅቡቲን ስትቀራመት አይቶ ፈሩ። ለአፄ ዮሐንስ ከለቀቅንለት እቺን ቦታ የአፄ ዮሐንስ ታሪክ እንዳልከው በጎ ነገር አድርገዋል ለኢትዮጵያ። በጣምም በጎ ነገር ነው ያደረገው ከ95% በላይና ለምንድን ነው ይሄ አብይ አህመድ የሚባለው ሰውዬ ከጣሊያን ጋር መሳሰሉ? አብይ አህመድ አይደለሁም እኔ ሌላ ሰው ነኝ። የኔን ሐሳብ ልግለጽና አይደለም ነው አጀንዳው እኮ እሱ ነው። አጀንዳው እሱ ነው። ፎከስ ማድረግ የሚገባም እሱ ነው። ግን አብይ አህመድ ሆኜ ልመልስ አልችልም። አዶልፍ ወሬ ያነሳዋል ነው እንጂ ወደ ኋላ የተመለስ ነው። ስለ ከረንት ነገር ነው እያወራን ያለ ነው። አብይ አህመድ ለምንድን ነው አፄ ዮሐንስ ከጣሊያን ጋር መሳሰሉ የተደረገብህ ነገር እኮ ታውቃለህ ብሎ ቁርሾ መፍጠር የፈለገው? እሱ ጋር አውራ። እሱም ቅድም ገልጬልሃለሁ። ደቂቃ ስጠኝ ዶልፊን። በጣም እየተበላሸ ነው። አይስወርት ጋር ፍሪ ስፒች እኮ ነው። ጊዜ ስጠኝ። ለሁሉ ሰው የምሰጠውን ጊዜ ለእኔም ስጠኝ። ኤርትራኖች እዚህ የመጡ ልምትድ እያወሩ ሰው እያስወረዱ እኔን እንደዚህ ስታጨናንቀኝ በጣም ይገርማል። ያን ያህል መጻመድም የለብም። ብትጻመድም ማንም አላወረደም። ጽምዶ ደግፋለሁ አልደግፍም ለአንተ ፕሩፍ ማድረግ አይጠበቅብኝም። ሆልድ ኦን 1 ሰከንድ። አሁንም ኤጌን ራስህ እኔ ጨርሻለሁ ብለህ ነው የወረድከው። ውሸት አያስፈልግም። ሁለተኛ ትክክል ነው። ስለዚህ አወረዲ ምናምን አትበል። ሁለተኛ አብይ አህመድ ለምንድን ነው ዮሐንስና ጣሊያን ማመሳሰል የፈለገው? ታሪክ መፍጠር የፈለገው? ሴም ታይም በአማራና በትግራይ ጭፍጭፍ እንዲፈጠር የሚፈልገው ለምንድን ነው? እሱ ላይ ማውራት ትችላለህ? አልችልም። ወደዛ መግባት እችላለሁ? አልችልም። ወንድሜ ዲስከሽኑን እያበላሸህብኝ ነው። ወደዛ አንተ ወዳልከው መግባት እችላለሁ። የሆነ ነገር እየተነተንክ ወደዛ እየሄድኩ ነው እና እንትና ያው ከታሪካዊ አመጣጥ ነው። እሺ በእናትህ ዶልፊን ምን ነው እንደዚህ? ሆነም ቀረ ያ በዛ ታሪክ ምክንያት ኦፍ ኮርስ አፄ ዮሐንስ ፈቀደላቸው።
ኢጅፕቶቹ መሸሽ ተቻለ። በምጽዋ አድርገው በዛ አቋርጦ ወጡ ማለት ነው። ቦታዎቹ እና ሐማስያንና ፕሮናውንስ ማድረግ አልችልም። ባጋስ ነው ቦገስ እነኚህ የአካባቢ ተሰጣቸው ለአፄ ዮሐንስ፣ ግን ምጽዋ አልተሰጣቸውም። ያም የፍራንስ ፍራቻ ነው። ለዚህ ነው እንግሊዝ አሳልፋ ለጣሊያን የሰጠችው። ለምን? ጣሊያን ይቋቋማል፣ የመቋቋም ኃይል አለው ብሎ ስለገመገሙ ነው። ያ ሌላ ታሪክ ነው። ግን ያ ደንቆሮ ልጅ አንድ ሁለት ነገር ስላለ እኔ እሱን ላጽዳ ብዬ ነው። የማንጉስ ነው ማንጉስ መጥቶ ያውቃል እዛ አካባቢ ብሎ ስላለ ነው። እንግዲህ ንጉሶቹ ከአፄ አምደ ጽዮን ጀምሮ እዛ አካባቢ ነበሩ ማለት ነው። አፄ አምደ ጽዮን እዛ ሄዶ ተዋክቶ የቆየ ሰው ነው። ከዛ ደግሞ አፄ ዘርዓ ያዕቆብ ለዛ አካባቢ ሹም ሲሾሙ የነበሩ ናቸው ማለት ነው። እንግዲህ ይሄ በ14 ነው። አፄ አምደ ጽዮን በ13 ክፍለ ዘመን ነው ማለት ነው። አፄ ሰርፀ ደንገል በ1570 ሄዶ ተዋክቷል። እዛ ተዋክቶ የኤርትራን ሹም የሾሙትን ገድለው ያኔ ኦቶማንስ ነበሩ። የኦቶማንን ጀነራል ስሙ ባሻ ምናምን ይባላል። እሱንም ገድለው ነው የተመለሱት ማለት ነው። ይሄ ሁሉ የተደረገበት ሀገር ነው። ይሄ ደንቆሮ መጥቶ የት ነበራችሁ የላችሁም ስላለ ነው ይሄንን ያልኩት። እንግዲህ ይሄን ማንበብ ይኖርበታል። ዩኪፕ ሴይን ደንቆሮ ማን ነው ደንቆሮው? ይሄ ታውቀዋለህ አይደለ? ማይመነስ ማይኮ ሌላ ደንቆሮ አለ። ነው አሳደብ ችግር የለም አሳደብ። እሺ ይቅርታ። እኔ አካባቢ ያደኩበት አካባቢ እንደዚህ የንግግር ዘዬ ነው። ግን ይቅርታ አርማለሁ። እና እንግዲህ ይሄ የመጨረሻ ነው። በ1570 አፄ ሰርፀ ድንግል ሄደው እሱ አሁን ያለበትን አካለ ገዛይነት ሰራይ እሱ የቀረቡበት እንትኖች አውቶማኖች ወደ ላይ ያልመጡት በሳቸው ምክንያት እሳቸው ተዋክቶ ስለተመለሱ ነው። ከዛ ደግሞ አልፈ ስትመጣ እቺን ብዬ ወደ አብይ ገባልሃለሁኝ እንዳላበዛበት። ኤርትራኖች በጣም ያስቁኛል። እኛ ኤርትራንን የቆየነንን ይላሉ። እንግዲህ የሆነውን ልንገራችሁ ባጭሩ። ይህንን ታሪክ ብዙ ኢትዮጵያኖች ስለማያውቁት ነው። ዶልፈን ለአንተም አዲስ ሊሆንብህ ይችላል። እቺ አሁን ኤርትራ የምትባለዋ ምድር አልነበረችም፣ ሀገር አልነበረም። ልዩ ልዩ እንደ አፋርና እንደ ምጽዋ ልዩ ልዩ ቦታዎች ጣሊያኖች ይዞት ነበር። ከኦቶማን የተለቀቀላቸው ምድሩ ነበረ፣ ስሙ ነበር። ስሙ ትክክል ይገባሃል። ምድሩ መቼስ እና ጣሊያኖች ምን አሰቡ? እንዴ ይሄንን ኮሎኒ እንደ ኮሎኒ ነው የሚያዩት ማለት ነው። ይሄንን ኮሎኒ አንድ ማድረግ አለብን። ለምን አፋር እዛ ሆኖ ምጽዋ እዛ ሆኖ አይሆንም እና አንድ ማድረግ አለብን። ለዚህስ ምን ብሎ ሰየሙት ብትል ከ1882 እስከ 1898 ኖቫ ኢትዮጵያ ነበር የምትባለው። ይሄንን ብዙ ሰው አያውቅም። ኤርትራ መባል የለም። ኖቫ ኢትዮጵያ ማለት ስትቀይረው አዲሷ ኢትዮጵያ ማለት ነው። ከዛ ነው በ1890 አካባቢ የጣሊያኑ ፕራይም ሚኒስተር እንግዲህ ከአፄ ምኒልክ ጋር በ1889 ስምምነት ከፈጸሙ በኋላ ይሄንን አካባቢ አዲስቷ ኢትዮጵያ እያልን መጥራት መቀጠል አንችልም። ለምን? ከአፄ ምኒልክ ጋር ስምምነት ተስማምተናል። አዲስቷ ኢትዮጵያ ማለት ኮኒቴሽን አለው የኢትዮጵያ ምድር እንደወሰድን እና ጣሊያንነታችንንም አይገልጽም ብሎ ለአንድ ስሙ ጠፍቶኛል አሁን አርቲስት ነው ጸሐፊ ነው፣ ለሱ ታስክ ይሰጧል። በእናት ስም ፈልግልኝ ይለዋል። ይሄንን ስም እነሱ በዛን ጊዜ ግሪክ መሆን ፋሽን ነበረ ለጣሊያኖች። አሪፍ ሰው መሆን አሪፍ ነገር አሪፍ ስም የግሪክ ስም ነው እና ይሄ ጸሐፊ ቲያትረኛም ነው ጸሐፊም ነው። ኤሪትሪያ የምትባለውን የግሪክ የድሮዋን እነሱ አይላንድም ያንን አካባቢም ኤርትራ ብሏታል። ያንን ስም አምጥቶ ይሰጠዋል ለፕራይም ሚኒስተሩ ማለት ነው። ፕራይም ሚኒስተሩ ይሄንን ስም ፓርላመንቱ ይወስደዋል። በ1890 አካባቢ ያጸድቁታል። ያ ነው እንግዲህ እነኚህ ሰዎች ዘላለማዊ ስም አድርገው የሚያወሩት። ከዛ በፊት ኖቫ ኢትዮጵያ ነበር የምትባለው አዲስቷ ኢትዮጵያ። ይሄንን ማወቅ ይኖርበታል። መጥቶ እዚህ የሚያወሩ ያለምንም ምክንያት የሚያወሩ ሰዎች አሉ። እናንተም እንዲህ አትሏቸውም። ለምን? በጥልቀት ታሪኩን ስላልተረዳችሁ ስለማለት ያህል። ወደ አብይ አህመድ ከተመለሰ አብይ አህመድ በኮንቴክስቱ ነው ነገሮችን መውሰድ ያለብህ። ነገሮችን በታትነህ ከወሰድክ ልዩ ልዩ ምክንያት ትሰጣቸዋለህ። አትግደል የምትለውን ቃል ከቆራረጥካት ግደልን ብቻ ከወሰድክ አትግደልን የመጀመሪያውን እንትን ወርድ ካልጨመርክበት እንትና ገደል አለ ግደል የምትለውን ቃል ተጠቀመ ይላል። ግን በምን ሂሳብ ነው አትግደል ግደል የሚሆነው? ኦኬ ልንገርህ፣ እሱ ልነግርህ እኮ ነው። አሁን እናንተ ያንን እየሞከራችሁ ነው።
ልንገር አያምን ልጆች ይኸውልህ አትንግደል አትግደልና ግደል ልታሰምረን ነው አሁን አትግደል የሚለው ግደል ወሰናኛው ስማ እኔ ግን ለምንድን ነው አብይ አህመድን መደገፍ እንደ ነውር የምታየው ይገርመኛል እኮ እኔ እኮ እንደ ነውር አይደለም ያየሁት ሆነስትሊ ስፒኪንግ ምን መሰለህ አብይ አህመድ ሂትለር መደገፍ እዚህ ሀገር ያስቀጣል ምን መሰለህ ኢምፐረር አብይ አህመድም ህወሓትም የጣላችሁት ባይዘወይ የምትጥሉት አብይ አህመድ ክረንትሊ ስላለ ህወሓትም ሻዕቢያ የምትጥሉት ካድሬዎች አልመረጠም ነው ካድሬዎቹ ግደልና ትግደል ማይላይ ካድሬ ነው ሪክሩት ያደረገው ነው እሱ የሚልህ አረበና ትራንስሌት አንተ መናገር አልችልም አላልክም አይደል እንዴ በጀርመንኛ ስንናገር ታስተረጉምልናል አሁን በአማርኛም አልችልም ብለሃል አፍህን ዝጋ በእናትህ ማያውቁ ሰዎች ሊያስተምሩ ሲፈልጉ ይገርማል ለማንኛውም እኔ ይሄንን ያልኩት ምን መሰለህ ዶልፊንዬ ነገሮችን በኮንቴክስቱ ነው መውሰድ ያለብህ ግን ጠላቶች ኤቪደንስ አይፈልጉም ሰበብ ነው የሚፈልጉት ማንኛውም ጠላት ካንተ ዶልፊን እንደዚህ ይሁን ኤቪደንስ ብሎ አመጣልህ ግን ሰበብ ይፈልግባል እናንተው ያንን ነው አካሄዳችሁ ሰበብ ነው የምትፈልጉት ከፕራይም ሚኒስተሩ እንጂ ኤቪደንስ የላችሁ ሰውየው ያለው ምንድነው በጦርነት ወድማችኋል በአፄ ዮሐንስ ጊዜ አንደርላይን ጊዜ ይሄ ደርሶባችኋል በጣሊያን ጊዜ ሬዚስታንስ ስለነበረ ጦርን አስከሆነ መጥቶ አንድ የጣሊያናዊ መጥቶ እዚ እንደ ጣሊያኖች ጨረሷቸው ነው ብሎ ብልኮ እንደማለት ነው ጊዜ ነው ያለው በጣሊያን ጊዜ በዛ ጊዜ ብሏል ማለት ነው ለዚህ ነው ነገሮችን ሆሊስቲክሊ መውሰድ አለብህ ግን ለፖለቲካ አይጠቅምህማ እሱን ሆሊስቲክሊ ከወሰድከው ዛሬ ምን ስታወራቱ ላለ ዶልፊን ስለዚህ ይገባኛል ያንተ ድርግት ግን እኔ ደግሞ ያንን ለማቃናት እሞክራለሁ በዛ አትገረም በዛ እኔ የሚገርመኝ ሳይገባህ ገባኝ የምትለው ነገር ነው ሳይገባህ ምንም ለመግባት አይደለም ርዕሱን ሳትይዘው ነው ያወራ ያለው ለምሳሌ ታሪኩን አላወቀውም ኮንቴክስቱን አታውቅም ጩኸት ብቻ ነው እየጮክ ያለው እኮ ታሪክ ማጥሰው በዛ ተመሰለች እኮ ነው ስማ ልንገርህ ታሪክ አወኩ ትላለህ እንጂ አላወቅም ኢትስ ናት ቱ ሌት ላንተ ለማወቅ ሞክር አወቅኩ ትላለህ እንጂ አላወቅም ያወቅ የመሰለ አላወቅም አትሸወድ ራስህ ነው እየሸወድክ ያለው በስንት ዓመተ ነው መሐዶች ደብረ ማርቆስ የገቡት ሆልድ ኦን አይደለም ቃል በቃል ቆይ ቃል በቃል ይያል ቃል በቃል ቆይ ሆልድ ኦን አሁንም ቃል በቃል ይያልክ አብይ አህመድ ለተናገረው ነገር ኮንቴክስቱ አልገባህም ብለህ ልትነግረኝ ምን እንደሚል ታውቃለህ አብይ አህመድ ጀዝባ ነው የሚልህ ጀዝባ ሲል ስለዚህ ራስህን ሳታውቅ እንዴት አብይን ታውቃለህ አንተ እኮ ምስኪን ነህ ዶልፊን አብይ እኮ ሀገር የመኖር የሱን ጭንቅላት እንዴት ዶልፊን እንዲያወራ አብይ አህመድ በላይ ያወራና ይጨርስ ካለበለዛ ጨርስ ዶልፊን ዛሬ በጣም ነው እየጠለፍከኝ ያለኸው አንተን አይደለም የጠየቅኩ ደግሞ በ1888 ነው አንተ ደግሞ በዚህ በስህተት ራሱ በዚህ ተሳስተሃል ማለት ነው 1819 ዶልፊን አፄ ዮሐንስ ሞቱ ነው ማለት አይደለም 1819 ይላል ምን ተሰካራሞች ናቸው ድንቁርና እየበላችሁ ነው የምትመጡት ዶልፊን እነዚህ ኖቫ ኢትዮጵያን ዶልፊን ከማለት ንሰብ እንዳዋረደ እንዳዘለፈ የኖቫ ኢትዮጵያ ነዋሪዎች አስቸግረውናል ቀጥሎ ወንድማችን የልጅ እኮ ቆሻሻ ልጅ ነው ምን ሆነ ቀጥል ይኸውልህ አሁን ይሄ ሰውዬ እኔን ከዚህ ሊያፈናቅለኝ ጥረቱን ተመልከት እኔ ኢትዮጵያዊ ነኝ ዶልፊን ኢትዮጵያዊ ነው አንተ ግን ተመልከት ያንን ያህል እርድና ያለ ብልጥት መስሎ ይታያል ሄጄ አፈናቅለዋለሁ ብለህ እንደዛ አትሞክር በሪዝን አሸንፍ እኔ ልትሞግተኝ ከፈለክ በሪዝን ሞግተኝ እሺ ላንተ ጊዜ አለ በሪዝን አሁንማ ሚውት አድርግ ስለ አፄ አምደ ጽዮን ሂድና አንብብ ስለ አፄ ሰርፀ ድንግል ሄደህ አንብብ ስለ ዘርዓ ያዕቆብ ሄደህ አንብብ ኤርትራ የምትባል ሀገር መቼ እንደፈጠረች መቼ እንደተሰየመች አንብብ አንተ ማን እንደሆንክ አንብብ አካባቢህን እወቅ
አንተ እኮ በጣም ማታፍር ሰው ነህ። ከተማ ላስጎብኛችሁ ብለህ ከጉልበትህ በታች ቪዲዮ የምታሳይ ጀግና እኮ ነህ አንተ። ያንተ እኮ እንትን በጣም የዓለም ዋንጫ ታሸንፋለህ። አሁን ሚውት አድርግ። አልጨረስኩም። አንተ አትወስንም ስለገባህብኝ ነው። ዶልፊን እኔ ማይክ የኔ ነው። ይሄ ሰውዬ በእናትህ በጉልበቱ አምላክ በጽምዶ አምላክ እንትና በልል አንተ ስማ አልጋ ላይ መመጨረስ አይደለም። ጨርስ ተባለ። እኔ ከኔ እኩል አይደለህም ከዶልፊን ጋር ነው። ተረጋጋ። እኔ በእናትህ አንተ ኧረ በእናትህ አንተ ፍየል ተረጋጋ። ዶልፊን እኔ ማለት ዶልፊን በል እስቲ ፑቲን ዶልፊን ኧረ በእናትህ አንደኛ ክፍል ተማሪ አንደኛ ክፍል ተማሪ አመሰግናለሁ። ፖፖ አንተ ደግሞ ሰርፕራይዝ ነው የምታደርገኝ። አንዳንዴ ትረግጠኛለህ። እኔ ነኝ መሰለኝ አሁን አይደለም አልጨረስኩም። አንተ ደግሞ ዶክተር ማለት እንኳን ይከብዳል። ሳምንት ልጨርስ አንተ ፍየል አንብበህ ማታቅ ሰውዬ ለእኔ ምንም አትለኝም። ተረጋጋ። ልጨርስ እያልኩ ነው። ወድ ባሪያዎች አያነቃንቁኝም እኮ እኔ ጀግና እኮ ነኝ። እኔ የንጉሥ ዶልፊን እኔ ቤትህን እኮ እንትን ለማድረግ እንጂ እንደዚህ አይነት ባለጌ ሲሳደብ እኔ ድሮ ቢሆን ኖሮ አንተ የባሪያ ልጅ ነህ። ጭቆና ተቀበል። አያት ተበድሏል። አንተ ኢምፐረር ችግርም እንደሆነ ታውቃለህ። አንደኛ ነገር መጽሐፍትና መጽሐፍ ያየህ አይመስለኝም። ሁለተኛ ዝም እያልክ እነሱ ሲሳደቡ ዝም እያልክ አንተ እኔ ላይ ነው የምገባው። ዶልፊን ምንም ለመሰለህ ሲሳደቡ ብሰማቸው እንዳንተ አስቆማቸው ነበር። አትሰማማ። ለእኔም ብቻ ነው የምትሰማው። ችግሩ እኮ እሱ ነው የሆነብኝ። ልክ እኔ ብቻ ነው ግን ልጨርስ በሌላ ድምፅ ደግሞ በተረጋጋ ድምፅ ይቃለህ 120 ሰከንድ። አሪፍ አመሰግናለሁ። ዶልፊን ይሄንን እያልኩ ነው ያለው። ኧረ በእናትህ ዶልፊን እንዴት ነው ነገሩ? አስወጣኝ ዶክተር እንዴት ነው የምጨርሰው? ሳሚ ግደፍ በቃ 2 ደቂቃ ሰጥቶታል። ማንም ሰው ኢንተራፕት እንዳያደርገው። ሳሚ በእናትህ ጡጦህን ጠጣኔ እስክጨርስ። ምን መሰለህ ዶልፊን ፕራይም ሚኒስትሩ ታሪክ አጣቅሶ ነው ያለው። ለምንድን ነው የምከብድህ ዶልፊን? ምንድን ነው ያለው? የጣሊያኖችን ታሪክ ፕራይም ሚኒስተሩ እንደምታውቀው ሂዛን ኢንቴሌክቹዋል ጃይንት አንባቢ ነው፣ ጸሐፊ ነው እና ታሪክ ያውቃል። በጅምላ እኮ ሌላው አያውቅም። እናንተ የሰማችሁት ምንድን ነው? አፄ ዮሐንስን ነው የሰማችሁት። ጊዜን እና ኮንቴክስቱን መስማትም አትፈልጉም፣ አትሰሙም። ለምን? ለፖለቲካቸው አይረዳም ማለት ነው። እሱ ግን ያለው ምንድን ነው? አንደኛ በአፄ ምኒልክ ተወክቷል። ያ ከተማ ወድሞ ነበር። ሁለተኛ በመሃዲዎች ያ ከተማ መጥቶ ወድሞ ነበር። እንግዲህ ደብረ ማርቆስ በዛን ጊዜ ደብረ ማርቆስ አትባልም፣ ሌላ ስም አላት። እኔ ስሟ ትዝ አይለኝም። ደብረ ማርቆስ የተባለችው በኋላ ነው። አፄ ተክለ ሃይማኖት በህይወት በመሆናቸው በመደሰታቸው ከዮሐንስ በመትረፋቸው ቤተክርስቲያን ሰርቶ ስሙን ቀይሮ ነው ደብረ ማርቆስ ያሉት ያንን አካባቢ። ሶስተኛው እንግዲህ አፄ ዮሐንስ ያደረሱት እንትን ለማሸነፍ ማለት ነው። አሸነፉ። እንደው ይሄን በዚህ ኮንቴክስት ነው ሰው የተናገረው። እናንተ ጦርነትን ቅድመ አያቶቻችሁ እናንተ ሳትሉ ቅድመ አያቶቻችሁ አይተውታል ለማለት ያህል ነው። አንተ ግን እሱን ነው አሁን በጣጥሰህ ስለ አንድ መኪና ስታወራ ጎማውን ብቻ አውጥተህ ነው የምታወራው ያለው። ይመችህ። ግን እኛን ደግሞ አትከራከሩን አትበለን ዶልፊን። እንደዚህ አትበሉ፣ ደደቦች ናችሁ። ልክ እኔ እንዳሰብኩት አስቡ አትበለን። ያንን ለማለት ያህል ነው እንጂ እኔ ከነኚህ ነፃነት የማያውቁ ፖለቲካ የማያውቁ ህግ ኢኮኖሚ የማያውቁ ምንም ባዶ እጃቸውን ታሪክ ያለላቸው ልብስ አጣቢ ምናምን ልጆች አብይ አህመድ ደግሞ ቹቹ ደግሞ ጫማዬን ጠርገህ አዘጋጅተህ ነገ እንድታመጣልኝ እኔ ጫማ አሁን እንቀጥል። እኔ ሳሚ ና ያክረብሸን በጃኻ ፕሊዝ አንድ ጊዜ ፕሊዝ። እንደዚህ ተሳድቦ ነው የሚሄደው። ምንድነው ዋናው ነገር ግን እነዚህ
ይሄ አሁን ሲያወራ የነበረው ስለ ኤርትራ የማያውቅ ከሆነ በመጀመሪያ ደረጃ ስለ አጼ ዘርዓ ያዕቆብ ብዙ ያወራል። 1520 ዓመተ ምህረት ላይ አጼ ዘርዓ ያዕቆብ ወደ ኤርትራ መጥቶ ያልተሳካለት ንጉስ ቢኖር እሱ ነው። ይሄ 1520 ዓመተ ምህረት ላይ ነው። በዛ ሰዓት ላይ ፍራንሲስኮ አልቫሬዝ የነበረበት ሰዓት ነውና የኤርትራው ንጉስ እጅ ለመንሳት መጥቶ ነበረ። በዛ ሰዓት ላይ ቀጥል እስኪ ዜማ ብዙ በጣም ኮምፕሌን አበዛህና ቀጥል እስኪ ዶልፊን ናይባ 3 ደቂቃ ሀበኔ ብዙ አይወደኔ በቃ ጨርሳለሁ በ3 ደቂቃ ውስጥ ምንድነው የሆነው የአልቫሬዝ በሰዓቱ የባህረ ነጋሲ ነው የሚባሉት የኤርትራ ነገስታቶች የባህረ ነጋሲ ነው ኖዲ ዮሐንስ የነበረበት ሰዓት ላይ ነው እና ግዛቱን እስከ ጀበል ታካ እስከሚባለው እስከ ሱዳን ድረስ ይሄ የአልቫሬዝን መጽሐፍ ያየ ማንም ሰው እስከ ደቡብ አረቢያ ድረስ እንትን ያደርግ ነበር። ከዛ በኋላ የአዳል ጦርነት በመጣበት ሰዓት ላይ እነ ኢብነ ኢብራሂም አልጋዚ ወይም ደግሞ እናንተ ግራኝ መሐመድ የምትሉት የመጣው የባህረ ነጋሽ ዘወንጌል ይባላል። እንግዲህ ነግራችኋለሁ የኤርትራ ነገስታቶች ስማቸው የባህረ ነጋሽ ነው የሚባሉት። የባህረ ነጋሽ ዘወንጌል ጭራሽ ማነው ስሙን ግራኝ መሐመድን እስከ ሽምብራ ቆሬ ድረስ አሳዶ ወቅቶታል። which is የኢትዮጵያ መሬት ላይ ይሄ 1535 ዓመተ ምህረት ላይ አንድ ጊዜ በኋላ ትመለሳለህ። በቃ 1535 ማስረጃ ከፈለክ ቹቹ ይነግርሃል። 1535 ዓመተ ምህረት እኔ ከነ ይሄንን አሁን እማወራው እስከነ ሪፈረንሱ ነው የምሰጣችሁ። አንድ ኤርትራ አንተ ዶልፊን አንድ ጊዜ ምን አለበት ዶልፊን አስወጣው፣ ፖፖላሬን አስወጣው። እየረበሹ እኮ ነው። ፕሊዝ እባክህን ዶልፊን ሞዴሬት አድርገው። ሌሎች ሲያወሩ ዝም እያልን ነው እኛ። ማይክ ሲያወራ አያቋርጡት። ቀጥሉ። ቴንክ ዩ ማይኮ ቢፎር አንድ ነገር ፖፖላሬ ቁጭ ብለህ ስማና ከዛ በኋላ ትመልሳለህ። ገባ? አለበለዚያ በመሃል የምትረብሽ ከሆነ ትክክል አይደል? ያ ኦኬ ሶ 1535 ዓመተ ምህረት ኦራይት አዌይ ከዚህ ከማነው ስሙ ከግራኝ መሐመድ ጦርነት በኋላ በዛ ሰዓት ላይ የነበረ እነዚህ አዶላይት የሚባሉ አሉ የአዳል ጦሮች ናቸውና እነ ስማቸው አሁን ብዙም አላስታውሰው ማን ነበረ እና ቪዜር ምናምን የሚባል ስሙን የጠፋኝ ያ ኤኒዌይ ሰምቲንግ ቪዜር የሚባል የኦቶማን ስንትኖች ናቸው። እነሱ ኤርትራው ዘልቀው የመጡበት ሰዓት ላይ በባህረ ነጋሽ የተገደለ ሰውዬ ነው። ይኸውላ ሲሆን የኤርትራ ባህረ ነጋሾች ናቸው እንትን የሚያደርጉት እነ ዋዚር አባስ አቡበክር የተባሉ የጦር ኃላፊዎች በሰራያ አውራጃ ውስጥ ገብተው በጣም ብዙ ጄኖሳይድን ይፈጽሙ የነበሩት ይሄ which is 1541 ላይ ነው። ከነሱ ጋር አብረው የመጡ ደግሞ ሙርስ የሚባሉ የኖርዝ አፍሪካን እንትኖች አሉ። እነዚህ ባህረ ነጋሲዎቹ ላይ የሚያስጨንቁበት ሰዓት ነው። ይሄ ሁላ በሚሆንበት ሰዓት ላይ ማን ነው የነበረው ኢትዮጵያ ላይ? አጼ ዘርዓ ያዕቆብ። አጼ ዘርዓ ያዕቆብ ምንም አይነት ኮንትሪቢዩት እሱ ራሱ ሊወር መጥቶ ተሸንፎ የሄደበት ጊዜ ነው። ይሄን ሁላ በጀግንነት ይዋጉ የነበሩት የኤርትራ ባህረ ነጋሲዎች ባህረ ነጋሲ ዶዲ፣ ባህረ ነጋሲ ዘወንጌል የሚባሉ ናቸው። ዴን ራይት አዌይ ከዛ በኋላ የመጡት ምንድነው? እነዚህ በጣም ይበረቱባቸዋል። በዚህ ኦቶማን ኢምፓየር በዚህ ሙርሶች የመጡበት ሰዓት ላይ ነው። ዴን ማን ነው የመጣው ወደ ኤርትራ? ፖርቱጊሶች ናቸው የመጡት። የቫስኮ ደጋማ ቀድማያቱ እና ሚጉኤል ዲ ካዛኖ ሰምቲንግ እንደዛ አይነት የሚባል ይሄ ሰውዬ የክሪስቶፈር ደጋማ በዛ አውራጃ ውስጥ ይኖሩ የነበሩ ከየገዳማቱ እየወጡ በሪዝን ዋ የወጡበት ምክንያት እነዚህ ፖርቱጊሶቹ ሲመጡ ትልልቅ መስቀል አድርገው ነው ያያቸው የነበረው። ያንን መስቀል አይተው ይወጡና እንትን ያደርጓቸዋል። ከዛ በኋላ ያው ፖርቱጊሶቹ ትንሽ ያግዟቸዋል ማለት ነው። ሶ 1557 ላይ ኤጌን እና ኦዚቤ ፓሻ ምጽዋን ይወራል ማለት ነው። ሶ ይሄ አይነት ታሪክ በሚፈጸምበት ሰዓት ላይ ኤጌን የነበረው ማነው? ባህረ ነጋሲ ይስሐቅ ነው። ከኦቶማኖች ጋር ውጊያ ገጥሞ ቤዙ ዱባሩባ ላይ ነው የነበረው። ያኔ እና አጼ ገላዲዮስ የነበረበት ሰዓት ነው። አጼ ገላዲዮስ ምንም አይነት ኤርትራ ላይ መጥቶ እንትን ብዙ ጊዜ እንደዚህ አይነት የውሸት ታሪኮች ስላለ ከዛ በኋላ የተንቤኑ ንጉስ ነው
አጼ ገላዲዮስም እዛው ኢትዮጵያ ላይ ይሞታል። እነ አጼ ሰርጸ ድንግል የተንቤኑ ንጉስ የነበረ እሱም ከፍተኛ የሆነ ጦርነት ከኤርትራ ራሲዎች ጋር ይገጥማል ማለት ነው። ዴን እሱም ከሞተ በኋላ ራስ ሚካኤል ስሁል ነው የመጣው። ራስ ሚካኤል ስሁል ከኤርትራው ባህረ ነጋሽ ራስ እንደ ሃይማኖት ጋር ነው ጦርነት የሚገጥመው። ይህም እንግዲህ በጄምስ ብሩስ መጽሐፍ ላይ ብዙ የተጻፈበት ነገር ነው። ከዛ በኋላ ኢትዮጵያ ውስጥ የመጣው ነገር ቢኖር የዘመነ መሳፍንት ነው። እነ ወልደ ስላሴ ሰባጋሪስ እነ ውቤ ኃይለማርያም የሚባሉ የትግራይ እንትኖች ወደ ኤርትራ ውስጥ በተለያየ ጊዜ እንትን ያደርጋሉ። ጦርነት ነው የነበረው። ከዛ በኋላ መጨረሻ ላይ ያለው እንግዲህ ከዘመነ መሳፍንቱ በኋላ ጻዘጋ ላይ በነ ተወልደ መድህንና በነ ወልደ ሚካኤል ሰለሞን ቆይ ራፓፕል አድርጋት ከነው አሁን ኦልደው የምመጣው 1868 ዓመተ ምህረት እነ ወልደ ሚካኤል ሰለሞን ጎሚዳ ይባላል። ከነ አሉላ ጋር በተለያየ ጊዜ እሱም እንትን ያደረገበት ጊዜ ነው። ከዛ በኋላ ኦልደው 1889 ላይ ሚኒሊክ ይመጣል። ሚኒሊክም ምንም ኤርትራን የሚያውቃት ምንም ነገር አያውቃትም። እኔ እያንዳንዳችሁ እዚህ ውስጥ ያላችሁ ሰዎች ይሄ ሪፍረንሱ ማጆሪቲው እነ ማርኮስ ሃሮልድ 1984 ዩኒቨርሲቲ ኦፍ ካሊፎርኒያ ላይ ሂስትሪ ኦፍ ኢትዮ ኤሪትሪያ የሚል መጽሐፍ ጽፏል። የነ ፓንክረስት 1997 ላይ የጻፈው ጽሁፍ አለ። ፍሬደሪክ ኤድዋርድ 1905 ላይ ደ ኮንከስት ኦፍ አቢሲኒያ ላይ የሚል አለ። የኦሊቨር ሮናልድ 1975 ላይ ደ ካምብሪጅ ሂስትሪ ኦፍ አፍሪካ የሚለው አለ። የጄምስ ብሩስ ኤጌን ትራቨል ቱ ዲስከቨር ደ ሶርስ ኦፍ ደ ናይል የሚለው መጽሐፍ ላይ የነ ጎባት ሳሙኤል ኢትዮጵያ ውስጥ 3 ዓመት ሙሉ እንትን አድርጎ በሙሉ የጻፉት ይሄንን ነገር ነው። ስለ ኤርትራ ባህረ ነገስታቶች ንግስናዎች የነበረው ጦርነት በሙሉ ይሄ አጼ ዘራ ያዕቆብ የምትሉት ኦፍ ኮርስ አንድ ማይት ኢምፓየር ላይ ከፍተኛ የሆነ ድርሻ አላት። ተመሰረተ ታሪክ ነው። ሚውት አታድርጉኝ፣ አንዴ ራፓፕ አድርገው እና ለዘመናት ሲዋሽ የነበረ ነገር አለ። እኛ ኤርትራውያኖች አክሱም መሆናችንን ክደነዋል። ደልፊን አንድ 2 ደቂቃ ብቻ ነው የማወራው። ጨርሰሃል? ኖ አንተ አይደለም። ምክንያቱ ተመሳሳይ ሀሳብ ነው ያላችሁ፣ ሁለታችሁም ሻዕቢያ ናችሁ። ግን እኔ በጣም የሚገርመኝ ነገር የጣሊያን ቃላቶች በማለት ፐርፌክትሊ አክሰንት እንደምታደርጉት የእናንተ ታሪክ ለኢጣሊያን ቃላቶች ጊዜ ወስዳችሁ እንዳጠናችሁት ታሪካችሁ ብታጠኑ በጣም ትመለሱ ነበር፣ ይቀላችሁም ነበር። በቃ የጣሊያን ቃላቶች ሆልዶን ብራዘር ነግሬሃለሁ። ቅድም ስታወራ አንተኛ ታሪክን ሳስተምረን አንተ ውጣ፣ ዝም በል ማይኮ ይናገር። ላንተ ምን ለመሰለ ማይኮ እነዚህ ቃላቶች እነዚህ ቅድም ስተላቸው የነበረው እኔ አልደግማቸው አልችላቸውም። ቃላቶቹ አክሰንት ማድረጋቸው አይደለም። እንደዛ እንደምጥረው የነሱ ቃላቶች ፐርፌክትሊ አክሰንት እንደምታደርገው ብጥር ታሪክ ብታቅ ጥሩ ነበር። አንዳንዴ ምን ትላለህ መሰለህ ስለምታውቀው አካባቢ ተናግረህ አጎቴ እኮ የተገደለው እዚህ አካባቢ ነው ብለህ ስለ አጎቱ መገደል ሳይሆን ስለ አካባቢው በትክክል ማውራት ነው። በቃ ሚዳዳችሁ ነው። በጣም ይገርም ነው።